ትሉት ነገር ልክ ነው ብላ መልሳ እዛው ስትናገር ትሰሚያለሽ። ከዛው መልሳ ይቅርታ ትጠይቃለች። ነው በቃ ከኔ ጋር አንተ ቤት ልመጣ አልነበረም። አትምጪ። ቆይ አሁን ይተራፋታል። ፋሲካ ባንቺ ተራ ሲያቋርጥሽ ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው። ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩ። የእውነት ይሄ ባልናገረው ደስ ይለኛል። እኔ ሀባዬ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው። በሚዲያ ሲታይ ነው እንግዳ የሚቀበለው። በሚዲያ ሲታይ ነው ሰው አክባሪ የሚሆነው። ቤቱ ሲኬድ ዞር ብሎ ማያየም አይነት ነገር ይሄ ተናግር ያለው የማልዋሻው ሀቅ ነው። ፋሲካዬ በሌላ ጉዳይ አንደኛ ክሬዲቱ ሊሰጥሽ ልትመሰገኝ ዋንጫ ልትሸለም የሚገባው አንቺ ነሽ። የጠፋው ስም ቀላል አይደለም። ገንዘብ በላችሁ ተብሎ ምን ያህል ውሸት እንደሆነ የምታውቀው ሀቡ ታስታውሽ ከሆነ አንቺ ጥርሷ ወልቋል፣ ማህፀኗ ወጥቷል። 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር። ይችላል 20 ሚሊዮን ያስፈልጋት። አይ መኒታ ይህም ሆነ ያ በሌላ ኑር ሰቦ እንትና እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሟ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ትሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው። ገብቶሻል? ያንን ማስረጃ አለሽ? አዎ ቤተሰቦቿን ነው የነገር ቢደብቁኝም ዛሬ ማታ ሲዶሉቱት ያደሩት ጽዋት ላይ እኔ ላይ ከቻሳ ነው የሚለው መረጃው ማለት ነው። ትሉት ነገር ልክ ነው ብላ መልሳ እዛው ስትናገር ትሰሚያለሽ። ከዛው መልሳ ይቅርታ ትጠይቃለች። ይሄ በዚህ ጉዳይ ላይ ማለት ነው። እና የነበረው ሂደት በጣም እንደዚህ በቀላል ዝም ብለሽ እንትን የሚደረግ አልነበረም። እና ብዙ ነገር ዋጋ አስከፍላን ብዙ ነገሮች ስም አሰጣጣ ስሚ አሁን አዳምጪ። ቆይ ብሩ ተበላ። ቆይ ብሩ ተበላ፣ ብሩ ተነገረበት፣ ብሩ አፓርታማ ቆመበት ምናምን የምትሉት ነገር ደግሞ አዎ ሀሳባችሁ ልክ ነው። አይውልሽ እዚሁ ትልና መልሳ ደግሞ በሱ ቪዲዮ አድርገው ሲሰሩበት ደግሞ ስሚያ ባልኩበት ፓርት ላይ ስም ስላልጠቀስኩኝ በግምትና በመሰለኝ ብቻ የአቡ አሚራ ፎቶ ለጥፈው ከዛ ቮይስ ጋር ሲያንሽራሽሩት ነበረ። ያ ማለት እንግዲህ ብሩ አቡ አሚራ እንደበላው አቡ አሚራ ፕሮፐርቲስ እንደከፈተበት ብቻ ስራ እንደጀመረበት አድርገው ኮሜንትም ላይ ሲጽፉ ነበረ። ፎቶውንም ሲያንሸራሽሩት ነበረ ማለት ነው። በዚህ አጋጣሚ በዚህ ምክንያት ስሙ ስለተነሳ ትልቅ ይቅርታ ጠይቃለሁ። የሌላ ቲም እንግዲህ አዎ እንደዚህ አይነት አንድ ካፏ የሚወጡ ንግግሮች ምን ያህል የሰዎችን ቢዝነስ፣ የሰዎችን ህይወት፣ የሰዎችን ነገር እንዳመሰቃቀለ ልነግርሽ አልችልም። ምክንያቱም ያችን ነገር ይችን ካፏ ይቀነጭባሉ። አፓርትመንት የሚሰራው እንትን ነው አቡ አሚራ ነው። እንትን ሞት ሲባል እንደዚህ ነው፣ ገንዘቡ ተበላ። 3 ሰዎች አሁን ስማችሁን አልጠቅስም ብላ ቪዲዮ ትሰራለች። ማን ናቸው? የሌላ ኮሚቴዎች ትላለች። ማንን ነው ኮሚቴ የምትለው? እንደዚህ በእንደዚህ አይነት መንገድ ምስቅልቅሉ የወጣ መዓት ነገር አድርጋለች። እዚህ ውስጥ ያላችሁ ሰዎች ግቡና ቪዲዮዎቿን ስሙ። እና እንዲህ አይነት ነገሮች ሆነው ስለነበረ ኤኒዌይስ እኛ በዚህ አይነት ሂደት ከሆነ አሁንም ተመልሳ መታ ደግሞ በዚህ ደላስ ሚድል ላይ መታ ያንን ነገር ሊያበላሽ የሚችል ነገር እኔ ድርጅት ውስጥ መታ እዛ ተቋም ውስጥ መታ ይሄን እናደርጋለች። አሁን አንድ ክሊር ነገር ለመናገር ለምሳሌ ሰዎቹ 10 ቀን ድረስ እኔ ቤት ውስጥ ነበሩ። 10 ቀን ድረስ እኛ ቤት ውስጥ አድርገን ቁርአን እስኪቀራላት ፕሮግራም ራሷን እስክትመለስ ድረስ አድርገን እኔ አንድ ቪዲዮ አልሰራው። ምክንያቱም ቪዲዮ መስራትም ስላልሆነ አላማይ ትሪት ስናደርጋት 10 ምናምን ሰው ፋሚሊ ቤተሰብ ሆነን የተቀመጡት እነዚህ ሰዎች ቁርስ፣ ምሳ፣ እራት ተብሎ ለሕክምናዋ ገንዘብ 1 ብር ቤተሰቧ ሳያወጡ ስከፍል ይሄን ከአላህ እንጂ ሚዲያ ላይ ወጥቼ የምናገረው ነገር አይደለም። ያንን ደግሞ እንደገና እሷ ለምታሰራቸው ዩቲዩበሮች ምኖች ሆኖ ቪዲዮዎች ሲሰሩ አንድ መልስ የሰጠ ሰው የለም። አንድ ልክ አይደላችሁም ብሎ ልጅቷን የሚመልስ የለም። ምክንያቱም ሁልጊዜ ያው የሚያለቅስ ሰው እንዴት እንደሚሆን ታውቂዋለሽ። እና ሌሎቻችሁም እዚህ ቪዲዮ የምትሰሩ ሌሎች ነገር የምታደርጉ አላህን ፈሩ፣ ፈጣሪያችሁን ፈሩ። ትልቁ ነገር ሀቅ የቱ ጋር ነው? እውነታው የቱ ጋር ነው? ከዛ ደግሞ እኔ እዚህ ቦታ መጥተው በብዙ ኃላፊነት ያለበት ሰው 1 ሰዓት 2 ሰዓት ለኔ ሁሉ ኬዝ ናት። እና ይሄ ነው እንግዲህ የነበረው ነገር። በተረፈ
ይቅርታም እንደዚህ የሚያባብለን የተጣላ ነው የምናምን የለም ካለች እዛ ቦታ ላይ እንግዲህ እዛ ከመጀመሪያ ጀምሮ ያጠፋቻቸውን ነገር ኖሯል። እሷ ናት በራሷ መንገድ እንኳን መጀመሪያ እንኳን ሌላ እንደምትመጣ ስታቅ አፉ በላይ ወንድሜ እንዲህ ነበር በቃ በስተት ይሄን አድርጌያለሁ ብላ እንዲህ ሰርታ ሆነሽ ብትይ እንኳን ትግባቢያለሽ። ግን ምንም እንዳልተፈጠረ ነገር መተሽ ደግሞ እንደዚህ ልታርጊና ነው ለኔ የተሰማኝና ስለዚህ በአንድም በሌላ መንገድ በመጀመሪያ ደረጃ ሙስሊም ሆኖ ጸቡ ከአንድ ቀን ከዕለት እንኳን ማለፍ የለበትም። ስለዚህ ከኔ ከእሷ ጋር ጥል የለኝም፣ ንግግርም የለኝ፣ ሊያጣላኝም ሊያገናኝም የሚችል ነገር የለም። ግን መታ ያ ነገርን ሊያበላሽ የሚችል ነገር ሲል ነው ወደ እኔ ድንበር አትምጣ ብሎ የመከልከል ደግሞ የኔ መብት ነው። በቃ አለቀ። ይሄ እውነት ነው። ሹክራን። እሺ እናመሰግናለን። ካሊድ አሁን ወደ ፋሲካ እንመለሳለን። እጅሽን እያነሳሽ ነበር መናገር ፈልገሽ። ሚዩቱን አበራለሁ ብለሽ ቪዲዮውን ያጠፋሽ። ቆይ እኔ ልጋብዝሽ ሚዩቱን። ይኸው ጋበዝኩሽ። ተርን ኦን የሚለውን ንኪው። ማይኩ እንዲበራ ተርን ኦን የሚለውን ንኪው። እኔ ጋብዝሻለሁ። አሁንም አልበራም። የማይኳን ምልክት ንኪያት ድምፅሽ እንዲመጣ። አዎ አሁን በርቷል። እሺ እሺ ሀዊ እኔ ካሊድ የተናገረው ዩቱብ ላይ እንጂ ቲክቶክ ላይ አክቲቭ አይደለሽም። ብዙም አይደለሁም። እኔ ዩቲዩብ ላይ ነው የምሰራው። ዩቲዩብ እና ፌስቡክ ላይ ነው የምሰራው። ቲክቶክ ላይ ብዙም አይደለሁም። እሺ ወንድም ካሊድ የተናገራቸው ነገሮች ከሱ በፊት አንድ ነገር ልናገር። ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ ነው የተቀበለው። መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ። አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከር አልፈለኩም። ሄጄ ቪዲዮ ቀርጬ ለቅቄያታለሁና ወንድም ካሊድ አንዳንዴ ሲናገር የሆነ እንትን አለ አይደለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነጨራሹ ረስተውኛል። እኔ እስከነጨራሹ ማለት ነው። የሌላ አጎት ነው የጻፈልኝ። እንደዚህ ሸራተን ላይ ፕሮግራም አለ ሊዘጋጅ ነው ብትገኝ ደስ ይለኛል አለ ማለት ነው። ካሊድ ጨራሽ አያቀኝም። እንደኔ አቀባበል አደረኩላት ምናምን የሚለው ውሸት ነው። እንደው ፋሲካ ማለት እሷ ናት ተዋወቋት ብሎ በዛ ሰዓት እንትና ማን ነው ሰፊዩ ነው ብቻ አላስታውስም። የሆነ ሰው ነው ያስታወቀኝ ከሱ ጋር። እሱ ፋሲካን አቀባበል አደረኩላት ሸራተን ላይ ሲል ነበር። አላደረገልኝም። እንደው እኔ መሆኔን እሷ ናት የመጀመሪያ ቪዲዮ የቀረጸችው እሷ ናት ብለው በእጅ ነው ያሳዩት እንጂ እኔና እሱ አልተገናኘንም። አንዳንዴ ካሊድ የሆነ አለ አይደለ የሚጨምራቸው ነገሮች አሉ። ይቅርታ አድርግልኝና ማለት ነው። አልጠራኸኝም። እኔ ወንድሟ ነው እንደዚህ አይነት ሸራተን ላይ ፕሮግራም ተዘጋጅቷል። እንደውም እኔ አልደረስኩኝም። መኪና አጉላልቶኝ መንገድ ላይ በዛ ላይ እርጉዝ ነበርኩ አልተመቸኝም ምናምን ካለቀ በኋላ ሰው ከተበተነ በኋላ ወደ ምሳ ግብዣቸው ሊሄዱ ሲል ነው እኔና እሱ የተገናኘ ነው። እሱ ግን ሲል የነበረው እዚህ ጋር ሸራተን ላይ ፕሮግራም አድርጌ ይኸውልሽ አቡይ አቤት። አዎ ኔትወርክሽ ወደ ኋላ እየጎተተሽ ስለሆነ ነው ውዴ። በመጀመሪያ ይሰማል። የኔ ይሰማሻል? አዎ ይሰማል። የኔ ይሰማሻል ማሬ? ይሰማኛል። ኦኬ ፐርሰናሊ አትሂጂ እሺ ማሬ። ለምሳሌ እሱ ያለውን ነገር ነው ያብራራው። እስካሁን ድረስ በማስረጃ ቪዲዮዎች እየከፈተ ያለውን ነው እንጂ ያብራራው ያንቺን ፐርሰናሊቲ እሷ ስትናገር እንዲህ ናት ወይንም ኖርማሊ ካሊድ ሲያወራ ይጨምራል ወይንም ያጋንናል ወይም የሆነ ነገር እያልሽ የእሱን ማለት ፐርሰናሊ አትሂጂ። ጉዳዩን ብቻ አብራሪ። አንደኛ ጉዳዩን ብቻ አብራሪ።
ፕሮፌሽናል እንድንሆን ነው። እሺ ስናወራ ልክ እሱ በተናገረበት መንገድ ፕሮፌሽናል በሆነ መንገድ ያንቺን ሳይድ ብቻ ተናገሪ እንጂ እሱን ማለት አዳማጭ ነው ጃጅ ማድረግ ያለበት እንጂ አንቺው አይደለሽ የምትፈርጂው። እና ሌላ ደግሞ ማለት እሱ ከኦቦ አሚራን የሰማሁት አለ እንጂ እሱ አይደለችም ጉዳዩን ያመጣችው አላለም። እሱ ከኦቦ አሚራን የሰማው እሱ ገባሽ? አቦ አሚራ በሰራው ቪዲዮ ነው ስለሌላ ለመጀመሪያ ጊዜ የሰማው እንጂ አንቺ ነሽ የሌላን ጉዳይ ለመጀመሪያ ጊዜ ሚዲያ ላይ ያወጣሽው። ግን እሱ ግን በነገራችን ላይ ቅድም ስትናገር እንደሰማሽ በእኔ ተራ ላይ እኔ ላውራ። ቅድም እኔ ጸጥ ብዬ እያደመጥኩ ነበረ። እሺ አሁን ቪዲዮሽን አብሪና አውሪ። ያው ቪዲዮ ሳበራ ኔትወርክ የትንሽ እየሳበኝ ስለሆነ ነው። እንደዛ ከሆነ ጥሩ ነው፣ ስትሮንግ እንዲሆን እንደዚህ አጥፍተሽ አውሪ። ሌላ ደግሞ ምን መሰለሽ ሸራተን ጋበዝኳት ሳይሆን ሸራተን ጠራናት ነው እንጂ ላይክ ብቻሽን አቀባበል አደረኩላት ምናምን ያለ አልመሰለኝም። ቪዲዮውን ድጋሚ እንዲያሳየን እናደርጋለን። አሁን ቀጥይ፣ እሱ ጋር ነው ሸራተን ላይ ነው ያቆምነው። ያው ፕሮግራሙ ካለቀ በኋላ ነው የተገኘሁት። ከዛ በኋላ በቃ ፋሲካ ማለት ይችና ተዋውቃት ብለው የዛ ቀን ነው እኔ ያወቅኩት። ካሊድ ሚዲያ ላይ አውቀዋለሁ፣ በአካል የተገናኘ ነው የዛ ቀን ነው። ሌላ ደግሞ እኔ አንድም ቀን ካሊድ የሌላ ብር በልቷል፣ አቡ አሚራ የሌላ ብር በልቷል ብዬ አልተናገርኩም። ቤተሰቦቿ በሚሰጡኝ መረጃ ግን ስለ ሳውዲ ላይ በሚሰሩ ተዋቅረው በሚሰሩ የሳውዲ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ቪዲዮዎቹ ደግሞ የሰራኋቸው ቪዲዮዎች ትክክል ናቸው ብዬ ስላመንኩ እስቲል አላጠፋዋቸውም፣ ፕራይቬት አላሰርኳቸውም አሉ ዩቲዩብ ላይ ማለት ነው። ምክንያቱም እኔ ምንም መረጃ ሳይኖራት ነው ቪዲዮ ስትሰራብን የነበረው። እኔ አንድም ቀን ኢትዮጵያ ውስጥ ሆነው በተዋቀሩ በሌላ ቲሞች ላይ አንድም ቀን ቪዲዮ አልሰራሁም። አላህ ምስክሬ ነው። እኔም የነሱ አባል ስለሆንኩ ማለት ነው። ገብቶሻል? እኔ ግን በየሰዓቱ እሰራ የነበረው ሳውዲ ላይ ተዋቅረው በሚሰሩ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ ሁሉ ተናግራናለች፣ ስማችን አጥፍታለች የሚልሽ ሁሉ እኔ ስለነሱ አይደለም ያወራሁት፣ ሳውዲ ላይ የሚገኙ ኮሚቴዎች ላይ ነው። ገብቶሻል? ይሄም የተናገርኩት ቤተሰቦቿ ብዙ መረጃዎች ስለሰጡኝ ነው። እንደዚህ ሆኖ እንደዚህ ተፈጥሮ በሚሉኝ መረጃ መሰረት እየወጣው ቪዲዮ እሰራ ነበረ። እኔ ደግሞ መንገድ ላይም የሌላ ኑር ሰቦ ቪዲዮ መጀመሪያ ላይ እኔ ስላመጣሁት ወላሂ እንደው እንደዚህ ተሸፋፍኜ ነበር የሚሄደው በሷ ጉዳይ ላይ በቃ መንገድ አጥቼ ማለት ነው። ለህዝቡም ለማሳወቅ ያክል እኔ ተናግሬያለሁ፣ ግን ለነሱ አልነበረም የተናገርኩት። እነሱ ግን ለኛ ነው ብለው እንደው ጠርተው ይቅርታ ሁላ አስጠይቀውኛል። ገብቶሻል? እኔ ለነሱ አልተናገርኩም ነበር። እነዚህ ያየናቸው ቪዲዮዎች መሐመድ ጉዳዩ ይመለከታል። ጉዳዩ የወንድም ካሊድና የፋሲካ ጉዳይ ነው። መሐመድ አንድ ቁጥር እየጻፍክ ነው ኮመንት ላይ። ጉዳዩ የሁለታቸው ብቻ ስለሆነ ሁለታቸው ብቻ ነው እዚህ ጋር የሚነጋገሩት። ቴንኪው። ሌላ ሶስተኛ አካል አላስገባም። ይቅርታ። እሺ ፋሲካ፣ አንቺ አሁን ያየናቸው ቪዲዮዎች ስም ሳትጠቅሽ የተናገርሽው ከኢትዮጵያ ውጭ ላሉት ቲም ሌላ ኮሚቴዎች ነው ኮሚቴዎች እንጂ ኢትዮጵያ ውስጥ ላሉት ለነ ኦቦ አሚራ ለነ ወንድም ካሊድ ምናምን አይደለም። ግን ስም ስላልጠቀስ እነሱ ለነሱ መሰላቸው። አዎ ለነሱ ብዙም ቪዲዮ ላይ እኔ ዩቲዩብ ላይ አይታይም። ቫሪያል አይደለም እየቆራረጡ ፋሲካ እንዲያለች እያሉ ከኔ ቪዲዮ ጋር የነሱ ፎቶ እየለጠፉ እንትን ቲክቶክ ላይ ሲያሸራሽሩት ሰው ለነሱ የተናገርኩ መሰለው። ታውቂያለሽ? በዚህ ጉዳይ ላይ ደግሞ ለነሱ ለወንድም ካሊድ ለአቡ አሚራ ምናምን እኔ ለእናንተ አይደለም ቪዲዮን የምሰራው ከሀገር ውጭ ላሉት ኮሚቴዎች ነው፣ ሳውዲ ለሚገኙት ነው እንጂ እናንተን አይደለም የምሰራው ቪዲዮን ብለሽ ነግረሻቸዋል? አዎ አስጠይቀውኛል። ይቅርታ መጥቼ አብራርቻለሁ። ስለዚህ ጉዳይ ለኛ ነው የተናገርሽው፣ ስማችን እየጠፋ ነው ብለው እነ ተስፍሽ እና አቡ አሚራ ካሊድ እና አሲያ ተሰብስበው ለእናንተ አይደለም እኔ ቪዲዮ የሰራሁት፣ በጣም ይቅርታ። እኔ ሳውዲ ላሉ ኮሚቴዎች ነው ቪዲዮ የሰራሁት። እኔ አሁንም ቢሆን ማለት ነው አለ ቪዲዮ አላጠፋሁትም። አሁንም እያየሽው ነበር። ለነሱ አልነበረም። ካሊድ ግን በዚህ ጉዳይ ላይ በቃ የኛ ስም አጥፍታለች በሚል እኔ ላይ በጣም አጥቁሯል። ገብቶሻል? ለምሳሌ ተቋርጠሻል ፋሲካ። አቦ እስቲ ስለዚህ ቪዲዮ ላይ ጠይቂያት። ይሄን ቪዲዮ ለምሳሌ እሺ፣ ይሄ ሁሉ ሰላም ከሆነች
ይሄን ቪዲዮ እንዴት ሰራች? ገና ሰላም ሆና ከሸራተን ሸኝተናል ሄዳ እንደዚህ ከውጭ የሚመጡ ሰዎች ነው እንደዚህ ነው ምናምን ብላ የሰራችውን ቪዲዮ ከየት አምጥታ በምን ምክንያት ነው እኮ እሱን ነጥብ ይዣለሁኝ እኔ ጥያቄዎች ልጠይቅ። አይ ወደ ሌላ አርዕስት ከመሄዷ በፊት እሱ ላይ ነገሮች የተጀመሩት ከዚህ ነው። እሺ ፋሲካ ተራዋ ስለሆነ ወንድም ካለ ትጨርስና እሷ ከዛ ነው ጥያቄዎችን እንጠይቃታለን። አዎ የቅድሙ ያው እንትን ለነሱ እንዳልሆነ ነግሬሻለሁ። ስለዚህ ቪዲዮ ጉዳይ ምናልባት እኔና ካልድም አሁን እንደዚህ ስማችን አጥፍታለች ምናምን በሚለው ጉዳይ ሳይሆን በዚህ ቪዲዮ ብቻና ብቻ ነው ካልድ እኔ ላይ ያጠቆረው። ቅድም ያሳየሽ እንዳለ ለሱ እንዳልሆነ ጠንቅቆ ያውቃል። ምክንያቱም እኔ ለካሊድ ብዬ ስም አልጠራሁም፣ ለእከሌ ብዬ ስም አልጠራሁም። ሳውዲ ላይ በሚኖሩ ኮሚቴዎች ብዬ ቪዲዮ ሰርቻለሁ። ገብቶሻል። እኔ ደግሞ ቤቱ ሄጄ ባየሁት ነገርና ያው በአንዳንዴ ሰውን እንትን የምትይው ባየሽው ልክ ነው። ሚዲያ ላይ ስታየኝ እኔ ፋሲካ ሌላ ሰው ናት፣ በአካል ስታያት ሌላ ሰው ልትሆን ትችላለች። ባየሁት ነገር ላይ ካየሁትም አንጻር ላይ ይሄ ቪዲዮ ሰርቻለሁ። ምናልባት ከካሊድ ጋር ያገናኘን ይሄ ቪዲዮ ሊሆን ይችላል። ኦኬ ስለዚህ አንቺና ካሊድን ያቀያየማቸው የመጀመሪያው ቪዲዮ ይሄ ከሆነ የማነው? እኔ ይሄንን ነው። ይሄ ቪዲዮ ነው። እሺ ይሄንን ቪዲዮ እንድትሰሪ ምን አነሳሳሽ? በምን ተቀይመሽ ነው አንቺ? እሱ እኔ ላይ አጠቆረው በዚህ ቪዲዮ ምክንያት ነው ካልሽ ይሄን ቪዲዮ እንድትሰሪ ያደረገሽ አንቺ ምንድን ነው? ሴትዮዋን ማን ነበር ስሟ? ከዚህ በፊት እነ ሪም ራሱ ሪም ጎልድ ምናምን አግዘዋት ሁሌም ያገዛትን ሰው የረዳትን ሰው ወጣ ስትሳደብ ምናምን ነው ማቃት ሴትዮዋና ከዛ ወዲያው ደግሞ ይቅርታ ትጠይቃለች። ሴትዮዋ ተሳስቼ ነው አጥፍቻለሁ ብላ ይቅርታ ጠይቃለች። እሷ ውሸቴን ነው ብላ ይቅርታ ከጠይቀች አንቺ በምንድን ነው ሴትዮዋ ትክክል ናት ያልሽው? ምን ማስረጃ ይዘሽ ነው? ምንድን ነው ያነሳሳሽ ይሄን ቪዲዮ ለመስራት? ይሄ ኮኔ መጀመሪያ ቀያሚያችሁ ይሄ ነው። ይኸውልሽ ከሸራተን ፕሮግራም በኋላ ያው እኔ እሱ ቤት ሄጄ ነበረ ከነ ሌላ ኑር ሰቦ ቤተሰቦች ጋር ማለት ነው። መሄድም አልነበረብኝም። እዚህ ጋር የኔ ጥፋት ትልቁ ጥፋቴ እዚህ ጋር ነው የኔ ማለት ነው። እሱ ቤት መሄድ አልነበረብኝም። ምክንያቱም እሱ ጥሪ አላረግልኝም እዛ እንድገኝ። የሌላ ኑር ሰቦ ቤተሰቦች ደግሞ እዛ ነው የሚያርፉ። መሽቶም ስለነበረ እኔ በዛ ሰዓት የ9 ወሬ ገብቶ ነበር፣ እርጉዝ ነበርኩኝና እኔ በቃ መሄድ አለብኝ ምናምን ስላቸው የነ ሌላ ቤተሰቦች አሁን እንደዚህ ሆነሽ አንለቅሽም፣ ከኛ ጋር መሄድ አለብሽ፣ ይሄን ትመስያለሽ፣ ጠዋት በመኪና መተሻል እና ማረፍ አለብሽ ወይ ምጥ ሊይዝሽ ይችላል አሉኝ ማለት ነው የሌላ ቤተሰቦች። ከዛ እኔ ሄድኩኝ እሱ ቤት። ገብቶሻል። እሱ ቤት ሄጄ ይሄ መብቱ ነው፣ የራሱ መብቱ ነው። ምናልባት እዚህ ላይ ማውራት አይጠበቅብኝም ይሆናል ስለጠየቅሽኝ ነው እንጂ ከዛ በኋላ ቤቱ ሄድን። የእውነት ይሄ ባልናገረው ደስ ይለኛል። እኔ ሀባዬ ብታልፊ ማለት ነው። በቃ ቅያሜያችን ይሄንን ነው። ገብቶሻል። የተፈጠረው ነገር ከዛ በኋላ የተፈጠረው ነገር ባልናገር ደስ ይለኛል። ወንድም ካሊድ በስሮቹ ብዙ ሰዎች አሉ። እንዲህ ነው ብዬ ባልናገር ደስ ይለኛል። ብቻ በቃ ቅያሜያችን በዚህ ነው። አዎ በሱ ጉዳይ ስለሱ ተናግሬያለሁ። ፋሲካ የኔ ጥያቄ ነበረው ይቺ ሴትዮ ትክክል ናት ብለሽ ቪዲዮ የሰራሽው ለሴትዮዋ ትክክለኝነት ምን ማስረጃ ይዘሽ ነው ነበር ጥያቄ። ከይቅርታ ኦኬ እሺ፣ ይኸውልሽ እኔ ካሊድን በሚዲያ ሳቀው እንግዳ ተቀባይ እንደሆነ ነው ታውቂያለሽ። በቃ ቤቱ የሚሄድ ሰው በጣም ተንከባክቦ ምናምን የሚቀበል አይነት ነገር ነው እኔ በሚዲያ ሳቀው። ገብቶሻል። እኔ በዛ ሰዓት እርጉዝ ነኝ። ቤቱ ገባን ምናምን ነገር እሱም ወደ መኝታው ሄደ፣ እኛም ማረፊያ ወደ ተባለው ቦታ ሄድን። ከዛ በኋላ እንደው በህይወት አላችሁ እንግድነት መጥቻለሁ። ቤትሻ ቅያሜያችን ይሄ ነው። እንግድነት መጥቻለሁ፣ በህይወት አላችሁ ሄዳችኋል። በቃ ከዛ በኋላ አልተገናኘንም ከሱ ጋር ጭራሽ ማለት ነው። ምክንያቱም እኔ እንግዳ ተቀባይ እንደሆነ ነው ማቀው። ይሄ የሱ መብት አስጨርሽኝ። ለካ
ለማለት የፈለግሽው እሱ ጋር መተን ግን መጥቶ አላወራንም፣ ዞር ብሎ አላየንም። ቤቱ አድሬ መጥቶ አላወራኝም፣ አላጫወተኝም ነው ጥያቄው ስላልገባኝ ነው። አዎ በቃ አለ አይደለ ቤቱ ሄደን አንዴ እንኳን ምን እራት በላችሁ ቡና ጠጣችሁ ይባላል። በቃ ምንም አንቺ ምንም ሁኚ ምንም ትንሽ ሰው ሁኚ ምንም ሁኚ ምንም እንደዛ አይነት ነገር ነው የተፈጠረውና እኔ በራሴ ከዛ በኋላ ጠዋቱንም አልተገናኘንም ጭራሽ። በቃ ሄድን ቤቱ ገብተን አደርን፣ እራት እንብላ ጾማችን እንደር የሚያውቀው ታሪክ የለም እሱ። ጠዋት እኔ ወጥቼ ወደ ቡታጅራ ተመለስኩ ማለት ነውና በዛ ለካ በሚዲያ ሲታይ ነው እንግዳ የሚቀበለው፣ በሚዲያ ሲታይ ነው ሰው አክባሪ የሚሆነው፣ ቤቱ ሲኬድ ዞር ብሎ ማያየም አይነት ነገር ይሄ ተናግሬያለሁ። የማልዋሸው ሀቅ ነው ሀቢባ። አዎ ገባኝ ማሪ፣ ተረዳሁሽ። አሁን ማለት ፋውንዴሽኑ ሄደሽ አድረሽ ቆይ አንዴ ካልደን እየጠየኳት ነው ፕሊስ። ያው መልስ በመልስ እያደረግ ነው፣ ለዚህኛው ክሊር እያደረግ ነው። በዚህ ጉዳይ ላይ ለመሰልሽ ተናገረች አይደል? ቆይ ብለሽ ነበር ሀቢባ። እሱ ሲናገር እኔ ቁጭ ብዬ እያደመኩ ነበር። አየሽ እኮ ወድም ካለ ለመልሶቹ መልስ ጨርሻለሁ ስትል እኮ እሷ ጨርሻለሁ ስትል ሚውት ታበራለህ። በቃ ጨርሻለሁ ስትል ያንተ ተራ ይሆናል። እሺ ፋሲካዬ ጥያቄሽ ተመልሶልሻል ወይስ ላብራራልሽ በደንብ አድርጌ? እኔ ላይቭ ላይ ቁጭ ብዬ አውርቼ ስለማላቅ ማውራ ሁሉ ነው እየጠፋብኝ ያለው። ይቅርታ። በደንብ እያወራሽ ነው፣ ችግር የለም ውዴ፣ ትቻለሽ። በደንብ እያወራሽ ነው። እሺ ፋውንዴሽኑ ስትመጪ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ። ግን መጥቶ ስላላወራሽ ብቻ አጠገብሽ መጥቶ ቁጭ ብሎ ስላላጫወተሽ ሰው ይንቃል አይነት ስሜት ተሰማሽ አይደል? እንደዛ ነው። አረዳዴ ትክክል ነው? እስኪ አውሪ፣ ድምፅሽ እየተቆራረጠብኝ ነው፣ ኔትወርኬ ማለት ነው። እስኪ አንዴ። እሺ ፋውንዴሽኑ መጣሽ፣ ተቀበለሽ፣ ገባሽ፣ በላሽ፣ ጠጣሽ፣ ተኛሽ፣ አደርሽ። ግን መጥቶ አጠገብሽ ቁጭ ብሎ ስላላወራሽ ስላላጫወተሽ ብቻ ሰው ይንቃል ብለሽ አሰብሽ። እንደዛ ነው። ትክክል ነኝ? አረዳዴ የተረዳሁት? ይኸውልሽ ፋውንዴሽኑ እሱ አይደለም እኮ የወሰደኝ፣ ስለመሸብኝ የሌላ ቤተሰቦች በግድ ነው የወሰዱኝ። እንደው ፋሲካ አሁን ይሄንን ትመስያለሽ፣ ወደ ቤት ሄደሽ ማረፍ አለብሽ ብሎ እንኳን አልተናገረኝም። እኔ በዛ በቃ እኔ መሄድ አለብኝ፣ እንደውም እዚህ ቦታ ሳልፈለግ ነው እኔ የተገኘሁት፣ መሄድ አለብኝ ስል የሌላ አባትና ወንድሟ እናትና ወንድሟ እንደዚህ ሆነሽ አንለቅሽም፣ አንቺ ይሄን ትመስያለሽ ወይ መንገድ ላይ ምጥ ይዝሻል፣ ነገ በጊዜ እንሸኝሻለን። ስለዚህ እሱ ምንም እንኳን ባይልሽ ከኛ ጋር መሄድ አለብሽ፣ ማረፍ አለብሽ። እኔ እንዲሁም አልጋ መያዝ አለብኝ ብያቸው ነበር በዛ ሰዓት ማለት ነው። ካልድ ቤቴ ሂጂ እረፊ፣ አንቺ ይሄ ትመስያለሽ ወላሂ አላለኝም። እኔ በግድ ነው ቤቱ ሄድኩት። ቤቱ ሄጄም በቃ እኔ በዛ ቀን ከተረዳሁት አንጻር ነው ስለዚህች ልጅ ለካ ትክክል ነበረች፣ እኔም እንደዚህ አይቻለው ብዬ ቪዲዮ ሰራሁት። ፎቶ ነው ቪዲዮ ነው? ቪዲዮ ፖዝ ሆኖ መሰለኝ። ፎቶ ነው ይሄ። ቪዲዮ ከሆነ ሌላ ፕላይ አድርገው እንዲሄድ ይሄ ፓርት። እሺ እንትን ልብ አላልኩም ነበር ፎቶውን ጋይስ። እሺ ከዛ በኋላ ይኸውልሽ፣ ከዛ ስለዚህ ስለለጠፈው ቪዲዮ ደግሞ እሱ ጋር የምትሰራ ልጅ አለች፣ የዛ ቀን ከኛ ጋር የነበረች ማለት ነው። እሱ ቤት ነው የምትሰራው፣ ምግብ ነው መሰለኝ የምትሰራው። እና ከእሷ ጋር ዞሬ አይቼ ቀርጬ የተሰማኝን በስሩ በጣም ብዙ ሰዎች እንዳሉ መመስገን እንዳለበትም ቪዲዮ ሰርቻለሁ። እኔ ስለሱ ፋውንዴሽን ጥሩነት የሰራሁት አይደለም ቆርጦ ያወጣው፣ እኔ ስለሱ የተናገርኩትን ነው ቆርጦ ያወጣው። ገብቶሻል? እኔ ተናግሬያለሁ ስለ ፋውንዴሽኑ፣ ዞሬ ልጅቷ አሳይታኝ ቀርጬ ይሄው በዚህ መልኩ ነው ብዬ አስረድቻለሁ። ቪዲዮ እንዳለ ሙሉ ለሙሉ ማዳመጥ ይችላል እሱ፣ ያንን ብቻ ቆርጦ ከማውጣቱ ማለት ነው። እና በዛ ተነሳስቼ ነው አዎ ያንን የተናገርኩት። በዛ ተነሳስተሽ እንጂ ሴትዮዋ ትክክል ናት ስትይ ትክክል ለመሆኗ ምንም አይነት ማስረጃ አልያዝሽም። ግን አንቺ ቤቱ ስትሄጂ መጥቶ ስላላወራሽ ስላላጫወተሽ ክብር አልሰጠኝም የሚል ስሜት ተሰማሽ። ግን እውነቱን ለመናገር አንድ ሰው ቢዚ ሊሆን ይችላል፣ ላይመቸው ይችላል የሚለውን ሀሳብስ ለምን አላሰብሽም? ለምን ዳይሬክትሊ ኔጌቲቭሊ ይሄ ሰውዬ ሰው ስለማያከብር ነው። እኔ
ትልቅ ሰው ስላልሆንኩ ነው ኦር ሀብታም ስላልሆንኩ ነው የሆነ ነገር ነው ብለሽ እንድታስቢ ምን አነሳሳሽ? ምናልባት በዛን ቀን አንቺ በሄድሽ ቀን ይሄ ሰውዬ ሳይመቸው ቀርቶ ቢሆንስ ብለሽ ፖዘቲቭሊ አስበሽ ፖዘቲቭሊ ለማየት በቅንነት ለማየት ሞክረሽ ነበር? ምናልባት ስላልተመቸው ይሆናል መጥቶ ያላጫወተኝ፣ ምን ጎደለ፣ ምን ይጨመር ያላለኝ ምናምን ምናልባት ስላልተመቸው ነው ብለሽ አስበሽ ነበር? በቅንነት ባይመቸው አላሰብኩም ውዴ። ምክንያቱም እኛ ያረፍንበት ቤት እንደዚህና የእሱ መኝታ ቤትና እኛ ያረፍንበት ቤት እንደዚህና እንደዚህ ናቸው። ታውቂያለሽ? ያው መጀመሪያም እኔ ሳይጠራኝ ስለሄድኩኝ በቃ ባለው ነገር በጣም እንትን ብዬ ተናግሬያለሁ። ይሄንን ማለት ነው። እና ደግሞ ስለ ፋውንዴሽኔ አንድም ነገር አልተናገረችም። ስለ መጥፎ ጎኔ ነው የተናገረችው ላለው ተናግሬያለሁ። ስለ ፋውንዴሽኑ ዞሬም አይቻለሁ። ጥሩ እሺ። በሴትዮዋ ጉዳይ ማስረጃ ሳይኖርሽ ነው ሴትዮዋ ትክክል ናት ብለሽ ቪዲዮ የሰራሽው ስለሱ ፐርሰናል እንደዛ አስተያየት የሰጠሽው። ይሄ ደግሞ ትክክል አይደለም። ስለሱ በተደጋጋሚ ታወራ ሴትዮዋ። ኦኬ ልንገርሽ፣ መጀመሪያ ላይ ለፋሲካዬ በሌላ ጉዳይ አንደኛ ክሬዲቱ ሊሰጥሽ ልትመሰገኝ ዋንጫ ልትሸለም የሚገባው አንቺ ነሽ። ቤታቸው ድረስ ሄደሽ ቪዲዮ የቀረጽሽው በዚህ ጉዳይ ሁሌም ተመስጋኟ አንቺ ነሽ። ኦኬ ግን ያ ደግሞ የሰራነው ጥሩ ስራ ሰዎችን ጃጅ እንድናደርግ ሰው ላይ እንደፈለግን እንድንናገር መብት ይሰጠናል ማለት ግን አይደለም። ቪዲዮ ላይ ስለ ወንድም ካለ ስትናገሪ ላይክ ፐርሰናል እሱን ነው አታክ እያደረግሽ የነበረው። ገባሽ? ሴትዮዋም ትክክል ናት። እሱ እንዲህ ነው ስትይ ላይክ ሌላ ፐርሰናል ነገር ያላችሁ ነው ያስመሰልሽው ከሌላ ጉዳይ ውጪ። ገባሽ? እንትን ተናደሽ ያልሆኑ ቃላቶችን እየተጠቀምሽ ምናምን ነበር ስትናገር የነበረው። ያ ደግሞ ትክክል አይደለም። ገባሽ? በሌላ ጉዳይ ግን አንደኛ ተመስጋኟ አንቺ ነሽ። ያለ ማስረጃ ነው ሴትዮዋ ትክክል ናት ብለሽ ቪዲዮ የሰራሽው። ምንም አይነት ሴትዮዋ እሷ ራሱ ዋሽቼ ነው ብላ ይቅርታ ጠይቃ፣ አንቺ ግን ትክክል ናት ብለሽ ነው። ለምን ለዛ ጥያቄ ነበር የጠየቅሽ። እሱን ደግሞ ቤቱ ስሄድ ያው መጥቶ ስላላጫወተኝ ክብር ስላልሰጠኝ ብዬ ነው ያሰብኩት ነው ያልሽው። ያም በቂ ምላሽ አይደለም። ምንም አይነት ማስረጃ የለሽም ሴትዮዋ ትክክል ለመሆኗ። ሌላ ጥያቄ ካለሽ ጠይቂው ካልድን። ኦኬ ሌላ ጥያቄ ያለፍነው እንሂድ። ክሊር እያደረግ ነው ለመሰለሽ ሰዓትም እንዳይሄድ በዚህ ጉዳይ ላይ ተጨረሰች። አሁን ላለችበት ነገር መልስ ልስጣትና ከዛ ወደ ሌላ ጥያቄዎች አይ የስ ፕሊስ። እሺ አሁን ላለችበት ቤት የመጣች ጊዜ ነው። ኦኬ ይሄኛውን ፎቶ እንትን ትንሽ የተበላሸ ነው ፎቶ ነው ወይስ ቪዲዮ ነው? ፖዝ ሆኖ ነው? ቪዲዮ ነው። ቪዲዮ ፖዝ ተደርጎ ነው። አቡ ምንድነው መሰለሽ ቤት ውስጥ ይሄ የኛ ፋውንዴሽን ነው። በትልቁ በዚህኛው ካረክሽው ቤት ውስጥ መታ። አሁን እንግዲህ አስቢ፣ በመጀመሪያ ደረጃ እኔ ላይክ ሸራተን ተቀበልኳት አላልኩም ማለት ያወቅኳት ራሱ ገና ሸራተን ነው። እንደዚህ አይነት ሰው አለች ተብሎ ተቀበልኳት። አስተዋወቀኝ። ቅድም ያየሽው ወንድሙ አስተዋወቀ። እሷ ናት። አሁን ሳያት ነፍሰ ጡር ናት። ኢማጂን ምን ጉድ ነው! ይነቅለዋል ኔትወርኩ። ኔትወርኩ ይነቅለዋል። ወንድም ካልዳ ፍላወር ላክ። ግን እኔ ሳልጨርስ በእኔ ተራ ማስገባት አልነበረብሽም። እኔ ቅድም ያ ሁላ ሰዓት ቁጭ ብዬ ያደመጥኩኝ ጨርሽ ማሪ፣ በጣም ይቅርታ አለመጨረስሽን አላወቅኩም። ጥያቄሽን ሊመልስልሽ ነው። ወንድም ካልድ ሚውት አድርግ ትጨርስ ፕሊዝ። ያው እንዳይደራረብ ነው ነገሮች። ችግር የለውም። እኔ ጽፍና ይዛለሁ ከዛ ጥያቄዎቿን ትመልሳለህ። ስለዚህ መመለስ አንተ ኖት ያዝ ጻፈው መመለስ የምትፈልገውን በስቴ። እሺ ውዴ ቀጥይ። ፋሲካ ቀጥይ ማሬ። እሺ ውዴ ኔትወርክ ትንሽ እንትን እያለ ነው። እሺ ቅድም አልተመሰገንኩም ብላ ምናምን ሲል ነበርና እኔ አልተናገርኩም። በነገራችን ላይ እኔ በዛ ሰዓት ላይ እንደው የእንትኑ ቤተሰቦቿን እንዳትመጣ ብሎ አስጠንቅቆ 20,000 ህዝብ በተሰበሰበበት
ደስታዋን አትገባም ሲል ለምን ብዬም አልተናገርኩም። ቤተሰቦቿንም አልጠየቅኩም አሉ በህይወት ቤተሰቦቿ ማለት ነውና ህዝቡ ነው ያነሳው ጥያቄው። የህዝቡ ጥያቄ ለመመለስ እሱ በጣም ብዙ መንገድ ሄደ። ገብቶሻል? ያው ጥያቄው የጠየቀው ህዝብ ነው፣ ለህዝቡ ያስረዳ። እኔ ደግሞ ጠይቁልኝ አላልኩም። ሰው ባየው በሰማው ልክ ሀቅ ነው ብሎ ስላመነ ነው ለሱ ጥያቄ የጠየቀው። ሌላ ደግሞ ከሱ ቀጥሎ እንደውም ጉዳዩዋ በህግ ተይዟል፣ እኔና እሷ በህግ ነው የምንጨራረሰው ብሎም ሲናገር ነበር እዛ ላይ ማለት ነውና ከሱ ተቀጥላም አንድ ሳውዲ የምትገኝ ሴት እንደውም በህግ ከተያዘ ጉዳይ ላይ እኔ ብዙ ጣልቃ ገብቼ ማውራት አይጠበቅብኝም። ቪዲዮ ቀርጾ ቤተሰብ ጋር ሄዶ ቪዲዮ ቀርጾ ማውጣት በጣም ሲምፕል። ስለዚህ እዚህ ቤት መግባት የለባትም አይነት ነገር ነው የተናገረችውና ያው አቡ ያኛው ሌላ ሰው ነው። ስለዚህ አሁን ስለኔ ጉዳይ ብቻ ታውራ እዚህ ጋር ስለ ኦኬ እሺ ስለ ወንድም ካሊድ ብቻ እናውራና ስለሌላ ሰው እናውራና ማሬ ስለሌላ ሰው ማውራት የምትፈልጊ ከሆነ በሌላ ቀን ደግሞ ያን ሰው ደግሞ ጠርተን ያ ሰው ባለበት ደግሞ ትናገረሽ የተናገረሽ ሌላ አካል ካለ። አሁን ጉዳያችን ዙዙ ሳውዲ ያለችው በቃ ችግር የለም። አሁን ጉዳያችን ወንድም ካሊድና ፋሲካ ስለሆኑ ወንድም ካሊድን የተመለከተ ጉዳይ ብቻ ነው እንነጋገር። እሺ ወንድም ካሊድ በህግ ይዤዋለሁ ጉዳዩን ብሏል። ያንቺን ጉዳይ በዛ ሰዓት በህግ ተይዟል። እሷም ከሱ ተቀብላ በቃ በህግ በተያዘ ጉዳይ ላይ ጣልቃ ገብቼ ማውራት አልፈልግም አይነት ነገር በቃ የኔ ጉዳይ በህግ እንዳያዙት ነገር አይነት ነው ሲናገሩ ለህዝቡም ሲያብራሩ የነበረው በሰዓቱና ይሄ ነው ልጠይቅ የፈለኩት ነገር። ያው ይናገር ካሊድ እኔ ብዙ እንትን አልልም። እሺ ቴንክ ዩ አቡ። እሺ ከጨረስሽ ጨርሻለሁ በይ ማሪ። እኔ ጨርሻለሁ ይናገር። እሺ ቴንክ ዩ አቡ። አሁን አንድ ትልቁ ነገር ምንድነው መሰለሽ ለሷም ትምህርት ይሆናል አትሊስት ታላቋ ነኝ እና ማለት አሁን ሰጣ ገባ ማለት አንዳንድ ጊዜ እከሌ በለጠችው እከሌ እንትናና እንትና ተፎካከሩ እንደዛ አይነት ፉክክር ውስጥ የምገባ እንትን አይደለሁኝም። የምሰራው ስራና እንትን ጋር አይገናኝም። በመጀመሪያ ይሄን ማየት መቻል አለባት። ሁለተኛ በመጀመሪያ ሸራተን ባለችው ነገር ሸራተን እኔ እሷ ቅድም ያለችው እንደሰማሻት ዩቲዩበር ናት። እኔ ዩቲዩብ ላይ አልችልም፣ በቲክቶክ ላይ ነው የምንጠቀመው። ካቡ አንቺን ያወቅኩሽ እዚህ ውስጥ ያለ ሰው የተዋወቅ ነው ቲክቶክ ላይ ነው። ቲክቶክ ላይ ያ ቪዲዮ አቡ አሚራ ጥሪ ያደረገልን አቡ አሚራ ካረገ በኋላ ኦኬ እናግዛለን። እኔ እንደውም እዛ አረቦች በአጋጣሚ እኔ ጋር የመጡ ትልልቅ ሰዎች ስለነበሩ አንዳንዴ አለል ኸይር ትልልቅ ሰዎች የሚከፍሉ ሰዎች የዓለም ሙስሊም ሊግ ፕሬዚዳንት የመጡበት ጊዜ ነበር። በጣም ትልቅ መጥተው ነበር እና እንደው በቃ እነሱ ቢከፍሉላቸው እንደዚህ አይነት ነገር ብዬ ኢንቮልቭ ነው ያደረኩት። እንደዚህ ውስጥ ገብቼ ሁሉ ጊዜ እጓዛለሁ እንደዚህ አይነት ችግር ያመጣብኛል ብዬም አልነበረም። የመጀመሪያ ኮሚትመንታችን ላይ ያንን ነው። ከዛ አንድ ኦልሬዲ ገብተሽበታል፣ ነገሩ መሄድ ጀመረ። እሷ እንዳለችው የድሮ ቤት ላይ ነበር የነበርነው፣ መኖሪያ ቤቴ ውስጥ ማለት ነው። ቤተሰቦቿ 3 ወር ነው የኔ ቤት ውስጥ የተቀመጡት። 3 ወር ሰርቪስ ውስጥ በየቀኑ የሚበሉት የሚጠጡት እያንዳንዱን ነገር ሸፍነን እንደገና ደግሞ ቲሙ ራሱ ገንዘብ እያዋጣ ከአካውንቱ አንድ ነገር ሳይነካ ይሄ ነገር አደረገች። ሸራተን ስትመጣ እቺ ልጅ እዛ ወንድሟ ነው አጎቷ አስተዋወቀን። ፋሲካ እኮ እንደዚህ መጀመሪያ እንደዛ ነው ታዲያ ሰላማን ሳያት ነፍሰ ጡር ናት። ወላሂ ነው የምልሽ ካቦ እዚህ ሀገር በመጣች ሰዓት ታውቂኛለሽ ማለት ምን አይነት ሰው መቀበል ማለት ምን ማለት በህይወቴ ውስጥ ያለ እንኳን አይደለም ነፍሰ ጡር የሆነች ልጅ ቀርቶ ከጎዳና የተነሳ ሰው ቤቴ ይኖራል። እንኳን ፋሲካ ከጎዳና የተነሳ ሴት እብድ አይምሮ ታማሚ ሳይባል ሳንጠየፍ ቤታችን ውስጥ የምናስቀምጥ ሰው ነን። ይሄን አይነት ሆና ይቺ ልጅ መጣች። እንደውም ያኔ ፍሬንድሺፕ ፓርክ አዲስ ነበር። ወንድሟ ቤተሰቦቿ መጥተው መናገር ይችላሉ። ከዛ ፍሬንድሺፕ እኔ ላደርግላችሁ ብዬ መኪናዬን ሰጠኋቸው፣ ሂዱና እዛ ተብለው። ከዛ አይ እዛ አንሄድም ወደ ቤት። ከዛው በቃ ከዛስ ደግሞ ሸራተን ግቢ አሳያቸው። ሸራተን 30 ምናምን ሺህ ብር አውጥቼ ምሳ ጋበዝኳቸው። እሷ አብራ ቁጭ ብላ ስትበላ 30 ምናምን ሺህ ብር አውጥተን ያንን ሸራተን ምሳ ካጋበዝናት በኋላ የናፈቀኝ ምግብ አገኘው። ዩቲዩብ ላይ መግባት ትችላለሽ። ይሄ እሷን ብቻ አይደለም አቡ አሚራን ምንም ጨምረሽ
እያንዳንዱ ሰው ይሄ የምታየው ድምፅ ማጥፋው ይኸው ሸራተን ላይ ስሚ በሌላ ሰው ጉዳይ ቪዲዮዎች ትላልቅ ሰዎች ኡስታዞች ተገኝተው ንግግር አድርገው ነበርና በቅርብ ቀን ሀገሯ ገብታ ከእናንተ ጋር የምታወራ ይሆናል ስለዚህ ሰው ጉዳይ እና ይሄንን ላይ ሸራተን ራሴው ጋብዣት ምሳ በልተው ምን ብለው አድርገው በጣም ደስ ብሏት እንደምታያት ዳስተኛ ሆና ወደ ቤት መጣች እና የሌላ ቤተሰብ እኔ ቤት ስለሆነ ያሉት እዛ አብራቸው አደረች። ሰርቪስ ላይ አብረው ነው ያሉት። ከሌላ ወላጆች ጋር አብረን አንድ ቀን አድረን አሪድ ፋውንዴሽን ውስጥ ይሄ ስታሰናብተን ነው እና በጣም ጥሩ ሰው ናት። በጣም ነው የምትጓዝ ማለት ነው። እንግዲህ ሰው መደበሽላት ሰራተኛ መድበሽ እንዲንከባከቡ እንዲሸኙ አድርገሽ አልተንከባከበኝም ምንድነው ማደርገው ነገር መጥቼ እግሯን ነው ማጥበው ምንድነው እንዳደረግላት የፈለገችው እንኳን አይደለም በዚህ ሁሉ በዛ ላይ ከወር እስከ ወር ድረስ እንቅልፍ ሳተኛ እዛ ሸራተን ለማዘጋጀት መከራ የበላ ሰው እሷን መጥቼ ሳጫውት በመጀመሪያ አግባብም የለኝም አንተዋወቅም። ሁለተኛ እሺ መጣለች ቤት ያረፈች ካረፈች በኋላ ሄደች ቡታጀራ ከሄደች በኋላ አሁን እንዳለችው አልተንከባከበኝም አይደለም የመጀመሪያ ሂደቷ። እንደውም መጀመሪያ ቪዲዮ ቀርጻለች ፋውንዴሽናችንን ቀርጻ ቪዲዮን የምታሳየው ቪዲዮና የምታወራበት ቪዲዮ የተለያየ ነው። ራሱ ዩቲዩብ ላይ ብትገቢ እሷ ስለኔ ፋውንዴሽን ነው በዛን ሰዓት ሰራተኞች አድርጋ የቀረጸችው። ዩቲዩብ ላይ ስትገቢ ደግሞ ስለሌላ ነገር ነው የምታወራው። ራሱ ሊፕሲንኩ ራሱ አይገናኝም። ሶ ይኸውልሽ አሁን ይሄ ሙስሊም ክርስቲያኑ ሳይ እነዚህ ስለ 9200 እንደዚህ ታሳያለች። ስለኔ ከሞት መታደግ ማለት በጣም ትልቅ ነገር ነው። እሷ ማዘሯን ገብታ የምታመሰግናችሁ እና የሚወራውና እንትኑ ራሱ ያልተገናኘ ነገር እንዴ ምን ሆና ነው ስለ ቤቱ ቪዲዮ ቀርጻ የምታወራው ነገር ሌላ ነው ብዬ እንደውም እኔ ስልኳም ስለሌለኝ ወንድሞቿ እንዲያናገሯት አደረገን። ከዛ በኋላ ወደ ኢትዮጵያ ምንድነው ስለ ሌላ 60 ሚሊዮን ብር ተሰብስቧል። እንዴ ኧረ ይህች ልጅ እንዴት ነው 60 ሚሊዮን ብር ምላ ነገ ላይ ደግሞ 60 ሚሊዮን ብር መከራ እንዳያመጡብን እንዴ የተሰበሰበውን ገንዘብ እናንተ አካውንታችሁ ውስጥ ነው ያለው አትነግሯትም ወይ? 30 ምናምን ሚሊዮን ብር ነው የተሰበሰበው እና ነገ ላይ ይሄ ነገር ደግሞ በሉት ይመጣል እና ይህች ልጅ 60 ሚሊዮን እያለች ጋር የምትሰራውን ነገር አስቆሟል። ከዛ ደግሞ ብሩ ተከፍሏል የምትለው ነገር እንዴ መንግስት ሲሰማ ከከፈላችሁ ምንድን ነው ይለናል እና አስቆሟት። ይሄ የምትሰራው ነገር ቪዲዮ ይቆም ስንል በዛ ቤተሰቦቿ ያንን ጫና አሳድረው ቪዲዮውን አስደረጓት። ሲያስደርጓት ወዲያው ተናደደችና በቃ የምትሰራው ነገር ስታጣ ከዚህ በፊት እንደዚህ ያለችው ልጅ እንዲህ ናት። ቅድም በህግ ጉዳይ የሚያለችው ተቋሙን ነው እኔ ነው የነካችው። ያ በህግ ያስጠይቃታል። ምክንያቱም ባልዋልኩበት አጭበርባሪ ነው እንደዚህ ወጥቶ ነው እንዲወርዶ ነው እንደዚህ ነው እንዲህ ነው ብላ ፐርሰናል ነገርን የሚነገር የህግ አማካሪ ትጠይቅ በምን መንገድ እንደሚያስጠይቃት። ይሄንን ነገር ተናግራ ዝም ብያታለሁ ላላህ ብለን አለፈ ተው ተባብለን። ከዛ በኋላ እንዳየሻት 2 ወር ድረስ ታስራ ነበረ በራሷ ኬዝ ምክንያት። አንቺ መልእክት ልካልሻለች ዋትስአፕ የሆነ ገንዘብ እንደዚህ ሆኜ ምናምን ብላ ታስራ እንደውም ገንዘብ እንርዳት እንደዚህ ተብሎ የገባችበት ችግር የሰው ገንዘብ እንደዚህ አጥፍቶባት ምናምን ተብሎ 2 ወር ነው ምናምን 3 ወር ታስራ ነበር ብለው በቃ አሳዘነችን ተውናት በዛ። ከዛ ከወጣች በኋላ ግን ቪዲዮዎች በተደጋጋሚ ስትሰራ የምትሰራው ነገር እኛ ካሊድ ብላ ባትናገርም የሌላን ጉዳይ የያዝን ሰዎች እኛን ነው የሚጠይቁት። ሳውዲ ያለ ሰው ማን ነው ማን ይታወቃል? የሀገር ሽማግሌ ነጭ ሆኑ ጥቁር ሆኑ ማን ያውቃቸዋል? የሌላ ኮሚቴ ሲባል እኮ በቃ ቲም ሌላ ነው ሰው የሚያውቀው። ተስፋዬን ነው የሚያውቁት፣ አሲያን ነው የሚያውቁት፣ እኛን ነው። ቪዲዮ እኮ በሳውዲ ሰዎች ላይ ፎቶ ቪዲዮ ተደርጎ አይደለም የተሰራው። የተሰደብነው ለማኒ ላውንደሪ ምን ተብሎ እዚህ ያሉ ትልልቅ ኡስታዞችን እነ ኡስታዝ አቡበክርን እነ መሐመድ አላሩሲን እነ የማይነኩ ሰዎችን ያስነካቸው እሷ ምክንያት ነው። ይሄንን ካደረገች በኋላ በቃ ቀላል ነው። እኔ ከዛ በኋላ ከዚች ልጅ ጋር ያለኝን ግንኙነት አቁሜ እንዳትመጣ ቦርደሬን እጠብቃለሁ እንጂ ሰጣ ገባም አይደለም ገባው። ከዛ በኋላ አሁን ቤቴ መታ ከዚህ በፊት የተቸችሽ ልጅ አሁን ተመልሼ ቤተሰቦቿ ልናመጣት ነው ሲሉኝ እንደ ሰየው ብዬ እንዴት ነው የምቀበላት ነው? በቃ ከኔ ጋር አንተ ቤት ሊመጣ አልነበረም። አትምጪ ቆይ አሁን ኢንተራክት አድርገን ፋሲካ ባንቺ ተራ ሲያቋርጥሽ ተቆጥተሻልና እባክሽ እሱ ሲጨርስ ደግሞ ያንን ካስፈለጋት እኮ መታ ብትፈልግ የፈለገችበት አድራ የፈለገችበት ሆና የራሷን ነገር ማድረግ ትችላለች። ከዛ ደግሞ በተቋሚ በድርጅቴ ኃላፊነት ወስደሽ ደብዳቤ ጽፈሽ
እሷን ወደኛ በዚህ ተቋም ኃላፊነት ወስዳለሁ ለዚህ ልጅ ቪዲዮ ለምትቀርጸው ለሴኩሪቲ ቦታ ብዬ እኔ እሷን አየር መንገድ ውስጥ ማስገባበትም መንገድ የለኝም። ምክንያቱም መጀመሪያ ያላት ሂደትን አውቀዋለሁ። ከዛ ደግሞ እንደዚህ ላይቭ ላይ ቁጭ ብለሽ ደግሞ እሷ ጋር ይሄን ነገር ለማውራት ያንን ነው አንደኛ ወጣች፣ ሁለተኛ ወጣች። ይሄ ችግር የለብኝም። እንትን እኮ ብድር የሚከፍለው አላህ ነው። ለቤተሰቦቿ ልጅቷ እንኳን ገባች፣ እንኳን እኛ ከዚህ መከራ ውስጥ ወጣን። እኔ መፈታቷ እኔ እንደተፈታ ሆኜ ነው የምቆጥረው። ምክንያቱም የጠፋው ስም ቀላል አይደለም። ገንዘብ በላችሁ ተብሎ ምን ያህል ውሸት እንደሆነ የምታውቀው ሀቡ ታስታውሽ ከሆነ አንቺ ጥርሷ ወልቋል፣ ማህፀኗ ወጥቷል፣ ልትሞት ደርሳ የተባለ ተብሎ ቮይስ ሪከርድ ተደርጎ እንደዛ ሰማሽ። ያ ሁሉ ድራማ ሰማሽ። ግን ስትመጣ እንደዚህ በሙሉ ጥርስ እኔ በቀደም ያንን እንድታይ ነው አንቺ በአጋጣሚ ነጥቃን እንግዲህ እንዴት ገብታ እንዴት እንዳወራችሽ እንዴት እንደምታቀይሻል። እቺ ልጅ ከስነ ልቦና ችግር በስተቀር ምን ያህል ጤነኛ ሆና በምን ያህል ነገር እንደመጣች እነዛ ሁሉ ዱላዎች እኛ ውስጥ ነበር። ራሴን ላጥፋ አለች። ይህ ነገር እሷ በምትሰራቸው ቪዲዮዎች በነበሩ ናቸው። እና አሁንም ይሄንን ነገር እንዲህ ብሎ ይሄ ፉክክርና የቆሎ ጓደኛ ይመስል ከሆነ ነገር መፎካከር ሳይሆን በመጀመሪያ ከማ ጋር ነው? ምንድነው ማድረገው? ለምንድነው እንትን ማድረገው? ምንድነው ካሊድ የሰራው? ምንድን ነበር እዚህ ውስጥ የነበረው? ለምሳሌ ይኸውልሽ 10 ምናምን ሚሊዮን ብር ቀርቷል። አሁን 10 ምናምን ሚሊዮን ብር ወደ እሷ ሚሄድ 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር። ይችላል 20 ሚሊዮን ያስፈልጋት ነበር። ምክንያቱም በባንክ ሬት ሲሰራና በብላክ ማርኬት በመጀመሪያ ህገወጥ ሆኖ ገንዘቡ ይወረስ ነበር። እኔ ያንን ታግዬ ባንክ አስፈቀኝ ዶክሜንቶቹ ከዚህ በፊት ልኬልሻለሁ። አሁን ልኬልሻለሁ ታያቸዋለሽ። ባንክ ተጻጽፌ ብሔራዊ ባንክ አድርጌ በዚህ አጋጣሚ በጣም ትልቅ ነገር ያደረጉልን አሉ። አምባሳደር ምስጋናው የኳታር እና የዱባይ አምባሳደር የነበሩት የፋውንዴሽናችን ቦርድ ናቸው። እሳቸው ለብሔራዊ ባንክ ጽፈው ምን አድርገው ተሯሩጠን ምን ብለን 2 ሰዓት ሲቀረው አካውንቱ ሊዘጋ እዛ ገንዘብ የሚቀበርበት 2 ሰዓት ሲቀረው ኢትዮጵያ ንግድ ባንክን በዚህ ማመስገን እንፈልጋለን። ስንት ነገር አድርገዋል። ይሄ የምታያቸውን እነዚህ ሁሉ ደብዳቤዎች ማን ነው የተጻጻፈው? ማን ይሄ ሁሉ ነገር አድርጎ እያንዳንዱ ነገር ባንክ ተላልከ ምን ብለን በዚህ ሁሉ ሂደት ውስጥ ተደርጎ በእነዚህ ዶክሜንቶች ነው ይሄ ሁሉ እንትን የተደረገው። እና ይሄ በተላከበት ሂደት ፋሲካ ዩቲዩብ ላይ ምን ይወራል ምን ይደረጋል የሚልና መልሶ እኛ ነው የሚረብሽ። ምናልባት በትልቅ ካረግሽው ይታያል። ይሄ ሁሉ ከውጭ ጉዳይ ተላልከን ምን ብለን ያደረግነው ከፎርጅድ ነው እስኪባል ድረስ እነዚህ ነገሮች ሁሉ እንደዚህ እስከሚደረግ ድረስ በእያንዳንዱ ሂደት ላይ የወረቀት የዶክሜንት ስራ ነበር የሚሰራ። እቺ ልጅ አትገባም ነበር። ገንዘቡ መሰብሰቡ አይደለም። ይሄ የተቋማችን ነው የምታየው። ይሄን ደብዳቤ እያንዳንዱ እኔ ራሴ ተጻጽፌ ምን አድርጌ ገንዘቡ ዛሬ ላይ 14 ሚሊዮን ብር እንዲቀራ ተደርጓል። ለልጅቷ ቢያንስ ህይወቷ ውስጥ የሚጠቅማት ነገር ታደርጓል። ይሄን አድርገሽ ምስጋና ቢስ ሆነሽ እንዲያደርግ ያለው ብለሽ መነጋገር ልክም አይደለም። እዚህ የውጭ ጉዳይ ለኢፌዴሪ ውጭ ጉዳይ ሚኒስትር ለውጭ ጉዳይ ሚኒስትር ተብሎ ማን ነው የተጻጻፈው? ማን ነው ያደረገው? እነዚህ ነገሮች ዶክሜንቶች ሁሉ በዚህ ሁሉ ደረጃ ተደርገን የእውነት ያሳፍራል። ማለት አትናገር። ከዛ በኋላ ዩቲዩብ ላይ የሰራች እኔ እንትን ከእናትና ከአባቷ ቀድሜ ሁሉ ሌላን በቃ ከእናትና አባቷ በፊት ሁሉ ምንድነው እናትና አባቷ ካገኟት በኋላ ቀጥዬ እህት ወንድም ምን አላት አጎት አላት ቤተሰብ አላት እኔ የምቀበላት ይመስል ነበር ብላ ሰውን ኢሞሽን የሚያደርግ እና አሁን ቀደም ህዝቡ ነው ጥያቄ ያነሳው ያለው አንቺ ቤት የምታውቂያት ልጅ ላይ ላይቭ ላይ ገብተው እንደ ውይይት አድርገው እንደተበደለች ከዛ በኋላ እዚህ ውስጥ ያላችሁ 300 ምናምን ሰው አላችሁ ቪዲዮ እየሰራችሁ ልቀቁ ተብሎ የኔን ክብር የሚነካ የተቋማችንን ክብር የሚነካ በጣም አሳፋሪ የሆኑ ነገሮች ተሰርተው ምን ያህል ዋጋ እንዳስከፈሉ እኔ ያውቃለሁ። ምክንያቱም ትልልቅ ሰው ያያል ይሄንን ነገር ምን ያደርጋል እንዴ ምን ሆነ ነው እንደዚህ አይነት ጭቅጭቅ ውስጥ የገባው? ምን ሰው ልረዳ ባልሽ ስላግዝ ባልሽ የምስጋና ሽሚያ አልተጠራውም ተጠርቻለሁ እንዴ በቃ እኔ ጋር ነው እኮ ያልጠራኋት እኔ ቤት ላይ አይደለም። አሁን ቡታጀራ ከፈለገች ቡታጀራ ትሂድ እዛው ናት አይደል ያለችው ታገኛቸው ቤተሰቦቿ ከፈለገች ያንን ካደረገች እውነት ያለው ሰው ሄዶ እዛ ነው የሚያደርገው። እንግዲህ ሳምንት አልፏቸዋል። ሳምንት ካለፋት ለምን አልሄደችም? ከኔ ቤት አሁን ከሸኘኋቸው ሳምንት አልፏል። ሄደዋል ብዬ ቪዲዮ አልሰራሁም። በሰላም ስትሄዱ እንኳን እንዲህ ሆኗል እንዲህ ሆናል እና ለምስጋና ሁሉንም የምናመሰግንበት ሳውዲ ኤምባሲ እኮ አሁን የሳውዲ ኤምባሲ ሳውዲ የሚገኘ የኢትዮጵያ ኤምባሲ ፕሮግራም አዘጋጅቶ ምስጋና ፕሮግራም ሰርተዋል። እዛ ያሉ የሀገር ሽማግሌዎች ተመሰጋግነዋል። ሲያመሰግኑ እንደ ጥቅል
የአረብ ሀገር እህቶችን ቅድሚያውን የሚወስዱት ቅድም አሁን ተናግረሽ ነበር። የመጀመሪያ ከእናት ከአባታቸው ከልጆቻቸው ጉሮሮ ነጥቀው የሰጡ የአረብ ሀገር እህቶች ናቸው። በሌላ የተረፉ ለማዳሞቻቸው እያሰሙ ማዳሞቻቸው አልቅሰው በሽተኛ ነኝ ዱአ አድርጉልኝ ከዚህ ነገር እያሉ 50,000 100,000 ሪያል የሰጡ ለራሳቸው ከቤተሰቦቻቸው ጉሮሮ ነጥቀው የሰጡ ይሄ ሁሉ 30 ምናምን ሚሊዮን ብር የሳውዲ ስፔሻል ሴት እህቶቻችን ናቸው። ይሄ ሁሉ ያደረጉት እነሱ ሳይመሰገኑ እኔ ነኝ ያመጣሁት እኔ ነኝ ያስገባሁት ብሎ ምስጋና መሸማት ይሄ ልክ አይደለም። ካስፈለጋት በራሳቸው መንገድ ይሁኑ። ከዛ በኋላ ግን የሆነ ምንድነው መሰለሽ የቲክቶክ ክሬቲቭ አዋርድ አይደለ እዚህ ቦታ ላይ የምታረጉ ልጅቷ ናት። በሰላም ወጣች አለቀ። ካስፈለገ እነሱ ያደርጉላት። የተሰሩ ቪዲዮዎች መልሼ ራሴን መስደብ ይሆንብኛል እንጂ እያንዳንዱ ይሄ የምታያቸው ቪዲዮዎች ሁሉም ሰው መቼም ያያቸው ይሆናል። እንደዚህ ይሄ የምታያቸው ቪዲዮዎች እያንዳንዱ በሌላ የተሰሩ ቪዲዮዎች ናቸው። እነዚህ ሁሉ ዶክመንት በማን ምክንያት መጣ? እሷ ላይቭ ላይ ቁጭ ብላ በተደረገችው ነገር የእሷ ፎቶ በምስጋና እንጂ በመጥፎ መንገድ ተነስቷል። ይሄ ሁሉ ባደረግን ይሄ ሁሉ በከፈልን እኔ ቤቴ ሁሉ ፋውንዴሽኑ የመጀመሪያ ያኔ አዲስ ቤት ቀይረን ችግር ውስጥ በገባንበት ሰዓት ሁሉ ነው እሱን ትቼ ሁሉ የዚች ልጅን ጉዳይ ስናደርግ ነበርና ልክ አይደለም። ከዛ በኋላ ግን ደግሞ እዛ ቦታ ላይ እሷ ያንን ነገር ስታደርግ ኡስታዞች አሉ እነ ኡስታዝ አቡበከር እነ ኡስታዝ ማነው እነ መሐመድ አልአሩሲ እነ ሼክ ይሄ ሁሉ እነዚህ ትልልቅ ሼሆችን ሁሉ ጭምር ነው ያሰደበችው። ይሄው የሃይማኖት አባቶች ሙስሊም ክርስቲያን ሳይባል ይሄ የተደረገ ጋዜጣዊ መግለጫ የሰጡትንም ጭምር ነው ያሰደበችው። እና በመጀመሪያ በእኔ ምክንያት ምን ተፈጥሯል ብላ ታስብ። ስለዚህ አሁንም እሰጥ አገባው ማያስፈልግም። ክሊር እንደው ምናልባት እዚህ ውስጥ ለታዘበ ሰው ጥፋቷ ምን እንደነበረ በምን ምክንያት ነው አትገባም ከኔ ጋር አትሆንም እንደው መብቴ ይሄ ሁሉ ችግር ሳይኖር ራሱ መብቴ ነው። በቃ አም ሶሪ እኔ ያኔ ቀያኗ ቀለም ደስ አይለኝም ብሎ እኮ ሰው ያባረራል። እንኳን አይደለም ሪዝን ኖሮሽ በአንቺ ላይ መጥፎ ነገር ቪዲዮ ሰርተሽ አሁን እሷ እኔ እንደዛ አይነት ቪዲዮ ሰርቼ አድርጌ ቢሆንና አገሯ በመጣ ትቀበለኛለች ታደርጋለች? ይሄ የማይታወቅ ግልጽ ቃል ነው። እንግዲህ ያው እሺ፣ እናመሰግናለን ወንድም ካለ ጨረስክ? ወደ እሷ ልትተላለፍ? እሺ፣ እናመሰግናለን። ፋሲካ መናገር ትችያለሽ አሁን። አቡዬ ከመጀመሪያ እኔ በምሰራቸው ቪዲዮዎች ሌላ ሀገር ከገባች በኋላ በምሰራቸው ቪዲዮዎች እኔ ራሴ ለምን አልተመሰገንኩም ብዬ ቪዲዮ አልሰራሁም። ምክንያቱም እኔ ሰበብ ሆኜ ቪዲዮ ላውጣው እንጂ የተረባረቡት መመስገንም የነበረባቸው የአረብ ሀገር ሴቶች ናቸው። በዛ ሰዓት በላይቭ ወቅት እርስ በርሳቸው ሲመሰጋገኑ የነበረው ኮሚቴዎችን ነው። ገብቶሻል? አንድ በሌላ ጉዳይ ስትሳተፍ አሁን ላይ ግን በህይወት የለችም። እሷን ስሟን ጠርተው ሲያመሰግኑ አሁን ለምሳሌ በዛ ሰዓት በእንደዚህ በተፈጠረ ሰዓት ለመጀመሪያ ጊዜ ወደ ቡታጅራ በራሱ ትራንስፖርት ወደ ቡታጅራ መጥቶ ቤቱን የወሰዳቸው ቤቱ ላይ ያሳረፈን እኔም ከነሱ ጋር አዲስ አበባ ሄጄ ነበረ። አይመኒታ ነው በህይወት አለ እሱ አይመኒታ። ይህም ሆነ ያ በሌላ ኑር ሰቦ እንትና እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሙ አልተጠራም። እስከነጨራሹ እስከነዛሬው ስሙ አልተጠራም። እኔ የውልሽ መጀመሪያ ላይ ቪዲዮ አውጥቼው በጣም ቫይራል ሆኖ ተቆራርጦ ወደ ሚዲያ ከተሰራጨ በኋላ ተነጋግረው አይመኒታ ነበረ ወደ ቡታጅ የሆነ የወሎ ልጅ አለ ሳሊ የሚባል ከሱ ጋር መጥተው በትራንስፖርት እንዳትጨናነቁ አንቺም ይሄ ትመስያለሽ ብሎ አይመኒታ በራሱ ትራንስፖርት ቡታጅራ ድረስ መጥቶ ምሳቸውን ጋብዞ ቤቱን ወስዶ አሳድሯቸው ምናምን ነገር። እኔ ለምን አልተመሰገንኩም አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀው ነው እንዴ? እንደዛ ነው። በራስ ወጪ ነው ካሊድ ፕሮግራሙን ያዘጋጀው። የሸራተን የአዳራሹን አለ ምግብ ግብዣውን ምግብ ቁጭ ብላችሁ የበላችሁት ምግብ ግብዣውን ነው። ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው።
የምግብ ፕሮግራም ያዘጋጀው በራስህ ኪስ አውጥተህ ነው? አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቧሚራ እነ ሌላው ተሰብስቦ የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3000 4000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚች ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባ እንትን አይደለም። ምክንያቱም ኦልሬዲ ቻርጅ ስለምትደረግ ይሄ ካሊድ የኔ ተራ ነው ላውራ ተመልሶልኛል ጥያቄው። ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር፣ በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ። በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው። ገንዘቡ ከተከፈለ በኋላ ሌይላ ኑር ሰቦ አንቺ ጋር ራሱ ደርሳለች። በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች። ህዝቡ ደግሞ ይሄን አክል ገንዘብ ተሰብስቦ የት ደረሰ? ገንዘቡን ምን ላይ ደረሰ? ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ትሰጡናላችሁ። እኔ ከቤተሰቦቿ ያገኘሁት በመረጃ ነው የምናገረው። ካሊ ዝም ብዬ ከመሬት ተነስቼ አይደለም። ኮሚቴዎች ስለ ነበረው ገብተዋል። ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ትሰጡናላችሁ ብሎ ከቤተሰብ ጋር ቃል ተግባብቶ ነበር፣ ውጭ የሚገኙ ኮሚቴዎች ማለት ነው። ሌላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው። እነሱ አንሰጥም አይነት ነገር። ይሄስ አብራርተሃል? ይሄስ ተናግረሃል? ገብተሻል? ሀቢባ ገብተሻል? ተረተሽኛል። ቆይ ላስረዳ ካሊድ። እኔ እንዳንተ ማውራት አልችልም። የቲክቶክ ሴት አይደለሁም ብዙም ማለት ነው። ይቅርታ ስለምን ተባተብ ይቅርታ አድርጊልኝ። ችግር የለም። ፋሲካ ግን ቢ ፖዚቲቭ። በነገራችን ላይ እንትን ነው ሪስፔክትፉል ይሁን። ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር ያለቀቀ ይቅርታ እንዴ ይቅርታ ቤቱን ማኔጅ ላድርገው እኔ ፕሊዝ። ፋሲካዬ ስታወሪ ፕሮፌሽናል ሁኚ፣ ትሁት ሁኚ። ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛ ሆት እየሆንሽ ነው። እሺ እናቴ እና ቤተሰቦቿ የውልሽ ካሊድ የሚለው ምንም አይነት መረጃ ሳይኖራት ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው። ይሄ ሁሉ የሰራችው ያለ ምንም መረጃ ነው ሲል ነበረ። የውልሽ እኔ አልዋሽም። በሳውዲ ላይ በሰራሁት ኮሚቴዎች ላይ ነገም ዛሬም ቪዲዮም አላጠፋሁትም። ገብቶሻል? የሌላ ቤተሰቦች መጀመሪያ ብሩ ከተከፈለ በኋላ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ትሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው። ገብቶሻል? ያንን ማስረጃ አለሽ? ቤተሰቦቿን ነው የነገሩኝ። እኔ በምን ጉዳይ ነው እንደዚህ እየተባለ ነው ብዬ ስጠይቃቸው ለምሳሌ መጀመሪያ ላይ እንደዚህ ተነጋግረን ነበር። ፋሲካዬ አጎትየው ለኔም ብሎኝ ነበረ፣ አጎቷ የሌላ አጎት እና ግን ማለት ብቻ ነው ስሜቱን ብቻ ነው የገለጸው እንጂ ምንም አይነት ማስረጃ አላቀረበም። ለዛ ሚዲያ ላይ አላወጣሁትም ምንም ነገር ሚዲያ ላይ። እኔ ደግሞ ከዚህ ተነሳስቼ ነው እንደዛ ስለ የነበረው። ገብቶሻል? እሱ አሁን ለሳውዲ ኮሚቴዎች ያወራሁት ይቅርታ ጋር የሚዲያ ሰው ስትሆኚ ዩቲዩበር ስትሆኚ የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን ማስቀመጥ አለብሽ። ነገ ለዛ ቪዲዮ ማንም ሰው መጥቶ ጥያቄ ቢጠይቅሽ ማስረጃሽን ላጣርገሽ አውጥተሽ ሳብ አርገሽ የምታቀርቢው ማስረጃ ሊኖርሽ ይገባል። ገባሽ? አሁን አጎትየው ለኔ ብሎኛል። ገባሽ? ከኮሚቴዎች ውስጥ አንዱ እንደዚህ እንዳላቸው ለቤተሰብ ማስረጃ አለክ ስለ የለኝም፣ የቀዳዋቸው ቮይስም የለኝም፣ የማቀርበው ቴክስትም የለኝም ሲል አለቀ። ሰምቼ ዝም ምን ያልኩት ሚዲያ ላይ አላወጣሁትም። ለምን ማስረጃ የሌለሽ ለምሳሌ ያቺ ሴት እንደዚህ ያለችው ትክክል ነው አልሽ። አሁን ዛሬ ማስረጃ ስንጠይቅሽ ማስረጃ የለሽ። ገባሽ? የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን እያስቀመጥሽ ነው መሆን ያለበት። አት ኤንድ ኦፍ ዘ ዴይ ስለዛ ቪዲዮ ማስረጃ ስትጠየቂ አውጥተሽ የምታቀርቢው ነገር ሊኖርሽ ይገባል። ገባሽ? ካለበለዚያ አንቺን ያስወቅስሻል። ይሄነት ተረዳሽ? ተረድቻለሁ።
አቡ አሁን ለምሳሌ እንደው ይሄን ቪዲዮ ለምሳሌ ክፈተው። አሁን ለምሳሌ ራሱ የሌላ ኑርሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጣን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና በነገራችን ላይ በሌላ ጉዳይ አሻጥር የሚሰሩ ሰዎች እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው። በሰዓቱ ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተን ይሄ በቅርብ ርቀት የምታውቁት ነው። በቃ አሁን ይሄን ነገረችን እኮ ስለዚህ ቪዲዮ እኮ መለሰች። ኦልሬዲ ወድም ካለ ይሄ ደግሞ ሌላ ነው። ይሄ ደግሞ አሁን አስቢ እኮ ገባኝ። ይሄንን ያለችው ከሌላ ቤተሰቦች ከሰማችው ወሬ አንጻር እንጂ ምንም አይነት ማስረጃ የላትም። ስለዚህ ገብቶኛል። ምንድነው መሰለሽ አቡ ለማለት የፈለኩት እነዚህ ነገሮች ስም ሳይጠቀስ እነከሌ ብለሽ ወይ አበበ ከሆነ አበበ እንዲያድርጎ በ60 ሚሊዮኑ አበበና አየለ ተጣሉ ካላልሽ ከዛው እነከሌ ለኛ ይሰጠን እነከሌ ሲባል ምንድነው የሚመስለው? እዛ ላይ በሌላ ጉዳይ የሚታየው ሰው ማን ነው የሚያቀን? ገብቶሻል? በቃ አንድ ቀንም ሀቡ አንቺ ኖረሽ ብትሆኝ እኮ አንቺ ትጠራያለሽ። በአንድ ቀንም ያለው ሰው 15 ቀንም የተቀመጠ ሰው እኩል ነበር የሚወቀተው። ምክንያቱም በየቀኑ እንደ አረባክ ይሄ ነገር እኮ ወደ ሌላ አቅጣጫ ነው የሚሄደው። ከዛ ደግሞ 60 ሚሊዮን እያለች እንትና የት ነው 60 ሚሊዮን ያለው ትረዳል። ከዛው በቃ እኛ ከቁጥጥራችን ውጭ ሆናለች አሉ። በቃ ቤተሰቦቿ ከቁጥጥር አንድም ቤተሰቦቿ መልሳ እኮ ቤተሰቦቿ መረጃ እንዳይሰጡኝ ዘግተዋል ትላለች። አሁን ይሄንን መልሳ ቤተሰቦቿ መረጃ እንዳይነግሩብኝ ዘግተዋል ከራሴ ከእንትን ነው ማገኘው ትላለች። ራሱ መልሳ ያው ሀቢባ ቤተሰቦቿ እስኪ በምሰራቸው ቪዲዮዎች አንድም ቀን ፋሲካ እንደዚህ እየተባልን ነው። ሀታ ካሊድ ራሱ የምትሰሪያቸው ቪዲዮዎች ትክክል አይደሉም፣ በዚህ መልኩ ነው ብሎ አንድ ቀንም ደውሎልኝ አያውቅም። አሁን ቅድም ከቁጥጥራችን ስር በላይ ሆነች ተይ ስንላት እምቢ አለች ሲል ነበር ቅድም። አንድም ቀን ቤተሰቦቿ ለዚህ ጥያቄ መልስ ለምን ለራሷ ዳይሬክተር ይደውለ ፋሲካ እየሰራሽ ያለሽው ነገር ትክክል አይደለም ለምን አላልካተም? ወንድም ካለ አልደወለልኝም፣ አንድም ቀን ደውሎልኝ አያውቅም። ሀታ ቤተሰቦቿ ራሱ በምሰራው ቪዲዮ እንዲሁም እንደዚህ እኮ ነው ስላቸው እንዴ ትክክል ነው እንደዚህ እያሉኝ ነበር። እነሱ ራሱ እንኳን ተይ እረፊ ሊሉኝ ቀርቶ ማለት ነው። ገብቶሻል? እሱ ራሱ ትክክል ካልሆነ እኔ የምሰራቸው ቪዲዮዎች ለሱ ካልተመቸው ፋሲካ እንደዚህ ይሄ ቪዲዮ ብዙ ነገር ይፈጥራል። አንቺ ስለ ሳውዲ ኮሚቴዎች ብታወሪም ሰው የሚያስበው እኛንን ነው። ይሄ ቪዲዮ አጥፊ ሀታ ስለ ራሱ እንኳን ሰርታለች ብሎ ያሰበው ቪዲዮ በሱ ቪዲዮ እንኳን አልደወለልኝም። በነገራችን ላይ አንድን ሰው ማክበር ያለብሽ የሆነ እንትን በገንዘቡ ልክ አይደለም። ሰው ስለሆነ ብቻ መከበር ይገባዋል። አንድ ፋሲካ ይሄን ፐርሰናል አታክ ነው። አሁን እኔ ገንዘብ ስለሌለኝ አላከበረኝም እያልሽ ነው። ተይ እንደዚህ ጃዛ አታድርጊ ማሪ። እንደዛ አይደለም እያልኩሽ ያለሁት ሀቢባዬ። ደውሎ ይሄን ቪዲዮ አጥፊ ይሄን እንደዚህ አድርጊ አላለኝም። ፋሲካ እኔም በሱ ቦታ ቦን ማሪ አዳምጪኝ። እኔም በሱ ቦታ ቦን የሆነ ሰው እየሰደበኝ ሀቢባ አስመሳይ ናት፣ ቤቷ ሰው ሲመጣ እንደዚህ ናት እያለ እየሰደበኝ ቪዲዮ ቢሰራ እኔ ነው የምልሽ። እኔ ፐርሰናሊ ለዛ ሰው ደውዬ ለምን እንዲያልክ አለው መብቱ ነው። ስለኔ የፈለገውን ያስብ። እኔ ራሴን ለሱ ማስረዳት አይጠበቅብኝም። አይቼ ተቀይሜው ታዝቤው ነው የማልፈው እንጂ ደውዬ ለምን እንዲያልከኝ አልለው። ገባሽ? ኦልሬዲ አስተያየቱን ሰጥቷል። ስለኔ የፈለገውን ስለኔ ብሏል። ስለዚህ ያ እንትን ነው። ግን አሁን ቤተሰቦቿም ይኸውልሽ አይባይ ቤተሰቦቿም አዎ ይሄ ቪዲዮ አጥፊ ብለናታል፣ ከኛ ከቁጥጥራችን ስር ሆነሻል፣ ይሄ የምትሰሪያቸው ቪዲዮ ተነጋግረን አናቀቀቻን እንኳን ታያቸው እዚህ ጋር እንክተታቸው እኮ አልደወልኩኝም። ቤተሰቦቿ ሳይመጡ በራሷ አፍ የተናገረችውን ያው ስሚ። አሁን ቤተሰቦቿ ቅድም እንዳልሽው ነው። ይቺ ልጅ እንደዛ ተናግራኝ በመጀመሪያ ስልኳም የለኝም አልተገናኘንም። ደውላ የምናገረው ስልኳ የለኝም። አዎ የለኝም ወላሂ ተገናኝተን አናውቅም እኮ ሲልጌ ፕሮፋይል ላይ እንትን ነው እኔ ፐብሊክ ነው። ወይ ልሽ ችግር የለውም እሱ። አሁን ለምሳሌ ደውላ ኦንሊ ቲንክ ጉዳዩ ያስኩት ከቤተሰቦቿ ጋር ነው አይደል?
ይህንን ነገር የምታደርጉ ከሆነ እንዲህ አይነት ሰው ስህተት እየሰራ ነው። አስቆሙ። አንድ ሀገር ናቸው፣ አንድ ቦታ ላይ ናቸው። አስቆሟት። ይሄ ነገር ከየት እየመጣ ነው እንዲህ እያለች፣ ምክንያቱም የበለጠ ከእኔ እነሱን ትሰማለች። ስለዚህ የሚያደርጓትም በእኔ የሰራቻቸው ማዕት ቪዲዮዎችን ያስጠፏት እነሱ ናቸው እንጂ እኔ ብያት አይደለም። ይሄንን አሁን ቅድም ያየሽውን ቪዲዮ እኔ ኖሬ አይደለሁም። ከዛ እንደውም በህግ እንደሚያስጠይቃትም ሲገባትም ጭምር ነው ያጠፋቸው። ከዛ በኋላ ግን ቤተሰቡ ምንም መረጃ እንዳይሰጠኝ እንትን ብያለሁ ብላለች። ይኸው ስም አሁን እዚሁ ላይ ምንም መረጃ እንዳይደርሰኝ ለቤተሰቦቿ ማስጠንቀቂያ ያስተላለፉ ማለት ነው። ስማቸው ደግሞ እገሌ 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 ብዬ መናገር እችላለሁ በዚህ አጋጣሚ። ገባችሁ? አስፈላጊ ከሆነ እኔ ግን ቢደቅ ፕሊዝ ፋሲካዬ፣ ማን ነው የሌላም ቤተሰቦች ለአንቺ መረጃ እንዳይሰጡሽ ማስጠንቀቂያ የሰጣቸው? ይኸውልሽ በቀደም ያው የካሊድ ቪዲዮ ስለኔ ሰርታለች ካለ በኋላ ያው በተደጋጋሚ እኔ ቪዲዮ ስለሌላ በምሰራ ቁጥር እንግዲህ ከሱ ጋር ከቤተሰቦቿ ጋር ያወራል ስለኔ ጉዳይ ማለት ነው። ገብቶሻል? መጀመሪያ ሌላ እንደዚህ ናት፣ ሌላ ደወለችልን፣ እንደዚህ ያረገች፣ ወተሽ ቪዲዮ ስሪ፣ እንደዚህ ሆኗል፣ ዛሬ እንደዚህ ተፈጥሮ ነበረ ብለው ያወሩኛል ቤተሰቦቿ ማለት ነው። የካሊድን ቪዲዮ ከሰራው በኋላ ግን ከኔ መደዋወል አቆሙ ቤተሰቦቿ። በቀደመ ራሱ ሌላ የገባች ቀን ደወለልኝ አጉቷ ማለት ነው። ያው እንሂድልሽ ነበረ ምናምን አለኝ ማለት ነው። ከዛ በኋላ እኔም እየጠበቅኩ ነበረ፣ እየተዘጋጀው ነበረ ለመሄድ። ለማንኛውም ስትሄዱ አሳውቁኝ፣ እኔ የወንድሜ ቤት አለ ማርፍበት ቤት፣ ካሊድ ቤት አልሄድም አልኩት። ያው መጀመሪያ እሱ ስላስጠነቀቃቸው ሌላ አቀባበል ላይ እንዳትገኝ ስላላቸው እነሱ ለኔ ብዙም በቃ በዚህ ሰዓት ነው የምትገባው ብለው ልጨርስሽ መጀመሪያ መስመር ለቀቀልሽ። መጀመሪያ አንቺ የጠየቅሻት ለቤተሰቦቿ ደውሎ አስቆሞኝ አያውቅም ልላት ነው እኮ እኔ ነኝ አይደለም። እዚህ ጋር ደግሞ አስቆመኝ ትላለች እኮ። ሁለቱ ነው መጀመሪያ አስቆሞኝ አያውቅም አለች። ቆይ ልጠይቃት ነው ፋሲካ፣ የኔ እናት ባጭሩ መመለስ እኮ ትችያለሽ። እዚህ ቪዲዮ ላይ ፖዝ ያስደረግኩት ወንድም ካሊድን አንቺ ያልሽው ቃል በቃል ቤተሰቦቿ መረጃ እንዳይሰጡኝ የሆነ ሰው አስጠነቀቃቸው፣ ካስፈለገ ስሙን መጥቀስ እችላለሁ ብለሻል ቪዲዮ ላይ። ያንን ስም እንድጠቅሽ እየጠየቅኩሽ ነው። ወንድም ካሊድ ነው ለቤተሰቦቿ መረጃ እንዳትሰጧት ላይ ፋሲካ ያላቸው? አጭር መልስ አዎ ወይም እሱ ነው። ቴንክ ዩ። ማስረጃ ልታቀርቢልኝ ትችያለሽ? ቮይስ ወይም ቴክስት ሲያስጠነቅቃቸው? ማስረጃ ላቀርብልሽ አልችልም። ምክንያቱም እኔ ከወንድሞቿ ጋር ስደዋወል በቃ እሱ እኔ ላይ በጣም እንደተቆጣ ከዚህ በኋላ ምንም አይነት የሌላ ቪዲዮ የሌላ መረጃ እኔ ጋር እንዳይደርስ ጠፋችሁ ምናምን ስላቸው በቃ ያለሽ ጠርተን መጠየቅ እንችላለን። ምን ችግር አለው? ቮይስ ከሌለሽ ጠርተን ማለትና ለማለቱን መጠየቅ። ወንድምየው አጎትየው ማን ነው? ወንድም ካሊድ መረጃ እንዳትሰጡ ብሎናል ያለሽ። ከዛ በፊት እኮ አሁን አስብሎኝ አያውቅም አለችሽ እኮ። አስብሎኝ አያውቅም፣ ደውሎልኝ አያውቅም። እንደገና ቤተሰቦቿ እንዲህ ቪዲዮ ስሰራ ቪዲዮ የሚረብሸው ከሆነ አስቁሞኝ አያውቅም አለችሽ። ካለች በኋላ ይህን ቪዲዮ ስናወጣ ደግሞ እንደው ቪዲዮ ደግሞ ብትሰሚው ደግሞ ሌላ የተዘበራረቀ ነገር ነው። በነገራችን ላይ የተዘበራረቀ ነገር ስለምሰራ ነው። አንዱ መልሳ ራሷ ተናግረው መልሳ ራሷ ትተቸዋለች በሌላ ቪዲዮ። እንዲህ ስለሆነ ኧረ ይሄ ነገር እርስ በርሱ የሚጣረስ ነው፣ ይቺ ልጅ አስቁማት ነው እንጂ ኢቭን ከልጅቷ ብዙ መጥፎ ነገር አለ። አደጋው የበለጠ መጥፎ ነው የሚያመጣው ነው እንጂ አሁን ቤተሰቦቿ መጥተው እንደዚህ ሆነሻል ቪዲዮ የምትሰራውን ነገር አቁም ማለት እኮ አቡ አሚራ ይላታል። አሁን የምትለው እኮ ብዙ ሰዎች አሉ በዋትሳፕ ማስፈራሪያ ያደረጉኝ ምናምን ትላለች እኮ። አሁን መታ ካሊድ አለኝ ትልሻለች እንጂ ቪዲዮውን አሁን ኦን ብናደርገው ደግሞ መዓት ሰው ነው የምትናገረው። መዓት ሰው እንትኑ የተዝረከረከ ነው ምናምን ስራው ሁሉ እንትን የሆነ ነው ብላ ትናገራለች። ያው መስማት እንችላለን። መረጃው ቢደብቁኝ ታወጣብናለች በሚል ነው። ሚስጥር ታወጣብናለች፣ የተደረገው ሴራ ለህዝብ ታስተዋውቅብናለች ብለው ነው እንደዛ የሚያደርጉት። እኔ ግን ሚስጥር ቢደብቁኝም ዛሬ ማታ ሲዶሉት ያደሩት ጽዋት ላይ እኔ ላይ ከቻሳ ነው የሚለው መረጃው ማለት ነው። እንግዲህ አስብ፣ ማታ ያወሩትን ጠዋት ላይ እጄ ላይ ደርሰኛል ትልሻለች። እሺ ችግር የለውም በቃ ይሄ እንለፈውና ማለት ነው። ሜስ ውስጥ እንደነበርኩኝ ይሄው እንግዲህ ምን ያህል ሜስ ውስጥ እንደነበርኩኝ ያ ማስረጃ እንደሌላት ከስሜቷ አንጻር እንደሰራች ቅድምም ያው ቤተሰቦቿ ከሚሉኝ አንጻር ነው እንጂ ምንም አይነት ማስረጃ የለኝም ብላለች። አሁንም ቤተሰብ ከሚላት አንጻር እንጂ ምንም አይነት ማስረጃ እንደሌላት ነግራናለች። ግን ይሄኛውን ግን ስፔሻል ይሄኛውን ግን
ወንድምየው ወይ አጎትየው ያለሽ አካል ካለ እከሌ በይንና ሁለቱም ቁጥራቸው ስላለኝ ዋትሳፕ ላይ ስለምናወራ ልጥራቸውና እንጠይቃቸው ማለታቸውን ወንድም ካልድ ቃል በቃል ለፋሲካ መረጃ እንዳትሰጧት ማለቱን ያለሽ ማን ነው? ወንድምየው ወይስ አጎትየው? ወይስ አንቺ ጀስት ቪዲዮን ከሰራውበት በኋላ ከኔ ጋር መደዋወል ስላቆሙ እኔ ገምቼ ነው አስቤ ነው የምትዩ? አስበሽ ነው? ፋሲካ ኔትወርኳ ነው። ቆይ አዎ ኤኒዌይስ ዝም ብሎ እንደው መቼም ሌላ ሰው ሲያይም ይታዘባል። እኔ ያው መቼም ስላልሽኝ ስለደወልሽልኝም ነው የመጣሁትና ክሊርሊ ሰው አንደርስታንድ ያደርገው ይመስለኛል። በአጠቃላይ እንደምታየው እንደዚህ አይነት ነገሮች እስከሚደክምሽ ቪዲዮ ማስረጃዎቹ ለምን የዚህ ሁሉ እንደተደረገ ከ20 በላይ ሰራቻቸው ቪዲዮዎች ከዛው ደግሞ ሰው በእኛ ላይ የሰሩት መጥፎ ነገሮች በዚህ ምክንያት አሁንም ደግሞ ሌላ መጨረሻው ላይ ደግሞ እፎይ ብለን እንዳናርፍ ከዚህች ልጅ በቃ ከዚህች ልጅ በሌላ ጉዳይ ከዚህ በኋላ ስማችን እንዳይነሳ ብለን ለመገላገል የምናደርገው ደግሞ ሌላ ቪዲዮ እንደገና ደግሞ ወይ እዛ ጋር ደግሞ ወገቧ ተቆረጠ ምናምን ተደረገ ጥርሷ እውነትም ነው ረግፏል ተብሎ የሆነ ነገር ደግሞ ወይ ደግሞ ፕራይቬት እኛ እኮ ስንት ነገሮችን ሸፍነን ነው ፕራይቬት ነገሮች ራሱ እዛ የነበራትን ነገሮች የሸፈናቸው ነገር አደባባይ ይወጣ ነበር። በቃ ምንችለውን ህዝብ እዛ ጋር ስለነበረ ላይቭ ላይ ዊትነስ ማድረግ የእውነትም መምጣቷን ማየት ስላለበት ነው። እስቲ ግቢ እኔ ቲክቶክ ላይ አንድ እዚህ ሀገር ገባች እንዲወጣች ገባች ብዬ ቪዲዮ አልሰራው። ግን ደግሞ አሁን ለካ እንደዚህ ነው ሰው አየሽ ምን ያህል እንደሚሆን እኔ እንደምታውቂው ያ ስለሆነ ነው። እዚህ እኔ ጋር ማአት ሰው ሀቡ ትልቅ ያለሽ አሁን ለምሳሌ ገነት አለች ከነ ልጇ የገነት ታሪክ ብቻ ሚሊዮን ያስገባል ቪዲዮ ለመስራት ቢሆን ነው። በቃ ምንም ከነ ልጇ ዛሬ ልጇ በላች ጠጣች እያለን ቪዲዮ ይሄ ፐርሰናሊቲም ስላልሆነ ነው። ስለዚህ the only thing ዋናው ትልቁ ነገር በጣም እኔ እንደውም አክብሬም የመጣሁት ያንቺ ቤተሰቦች እዛም ሆነው ኮንፊውዝድ የሆኑ አሉ። እነዚህ ደግሞ እኛ እኮ እንትን ላይ የምንረዳህን ረመዳን ላይ የምናግዝህነን የሀቡ ቤተሰቦች ነን እንደዚህ ነው ሲሉ ኦኬ እነዚህ ይሄ ቤተሰብ ክሊር ነው ማወቅ አለበት ብዬ ያንንም ነው አንቺም ራሱ ልክ እንደዚህ ሌላው ተይና አሁን በቀደም ለታ ረጁም እንትናም ማናት ሪምም እንኳን እስቲ እንግዲህ እህቶቼ ማለት ናቸው እነሱ እንኳን ራሱ ኮንፊውዝድ ሆነዋል። እንዴት ሳይድ እንደሆኑ እንደነበረ ያውቀዋል። ሶ ይሄንን አይነት ነገር የሁሉ ነገር የመጣው በማይረባ ነገር ነው። እሷ ምን ያህል እኔ ሌሎችን አሲያን አልተናገረችም እንትናን አልተናገረችም አታክ አድርጋ እኔ መመለስ እንደማልችል ቪዲዮ ወጥቼ እንደማልናገር ስላወቀች በዚህ አይነት መንገድ በዛ ላይ ደግሞ ቤተሰቦቿ ኃላፊነት ሰጥተው ይስራውን መሰራው እኔ ብቻ ነኝ። ሁሉም እኮ ሌላው በየሀገሩ ነው ያለው። እዚህ ቁጭ ብዬ እየሰራሁ ያለሁበትን ጉዳይ ይሄንን ካላችሁ ይበላሻል። ይሄ ነገር እንዲህ ካደረጋችሁ የሳውዲ ህግ ደግሞ ሳውዲ ላይ ወጣችሁ እንዲህ ስትሉ ሳውዲ ደግሞ ሌላ ነገር ያደርጋሉ። ከዛው ከሳውዲ ደውሉላቸውና ደግሞ ኧረ እንዲህ ተሰርቷል ኮሚቴዎች ላይ ኤምባሲ ላይ እንዲህ ተደርጓል ተው ነገር ወደ ሌላ ይዞራል። ልጅቷ ላይ የሆነ ነገር ነው መተው ሲያረጓት ቤተሰቦቿ መጨረሻ ላይ ራሳቸው አፕሩፎ አቆሙ። ከባሽ ይሄን አቆሞታል። ከዛ ደግሞ እንደገና ከዚህ ተነስታ ወደ ሀገሯ ስትመለስ ራሷ ድግስ ደግሳ ራሳቸው ፕሮግራም አድርገው እንደ ትልቅ የሆነ በቃ ኦልሬዲ የዛሬ 2 ዓመት እንግዲህ አስብ ካልድ እሱ አንተን ብቻ አይደለም የወቀሰችው ሙሉ እንትኖቹ እርስ በርስ ሲመሰጋገኑ አይመኒታን ራሱ በራሱ መኪና የወሰዳቸውን ስሙን አልጠሩም፣ አላመሰገኑትም። ገንዘብ ያዋጡ መዳም ቅመሞችን አላመሰገኑም። እርስ በርስ ነው። በነገራችን ላይ ሀቡ ምስጋና አልነበረም። ይኸውልሽ ዝም ብሎ በጣም ግራ ገብቷቸው ይኸውልሽ 12 ሰዓት ትመጣለች ተባለና 2 ሰዓት ሆነ ረፈደ። ምን እንደሚያወሩ ግራ ገባቸው። በቃ ይሄ ነው ወሬ። እስቲ ማን ጥሩት ከሌ ጥሩት እንደዚህ እየተባባሉ በቃ እንደዚህ ነበረ እንደዚህ ይሄ አለ አይደለ ጉዳዩ እስኪመጣ ድረስ ግራ ገብቷቸው ማንን እንደሚጠሩ ግራ ገብቷቸው ቁጭ ብለዋል። ከዛ አሁን አይመኒታ መምጣት የሱ ፋንታ ነው። ከሌ ብለሽ እርስ በርስ እኮ የተጣሉ ሰዎች ራሱ እዛች ጋር መጥተዋል። the only thing እንትና የማናት የፋሲካ ጉዳይ እኮ ከኔ ጋር እንደገና ከቲሙ ጋር አጓሚራም ሁሉንም ጨምሮ የነበረና ሙሉ ነገር ስለነበረ ያንን አድርጋለች። ከዛው በቃ ተውት፣ ይሄ የሷ ጉዳይ በህግ የተያዘ ስለሆነ ተውት። አሁን ግን እዚህ ቦታ ላይ ገብቶ ሌላ ምንም መደረግ እኔ ሲጀምር ምስጋና መሆኑንም አላውቅም። እኔ ላይቭ አልከፈትኩኝ እንትን አላደረኩኝ። እዛች ቦታ ላይ ሲሆን የማንም ካሜራ ስለማይፈቀድ አንድ ሰው ካሜራ ነው ያስፈቀደው። የምስጋና ፕሮግራም አልተዘጋጀም አይደል? አልተዘጋጀም። ላይቭ እኮ
ፋሲካ ካላወቀችም ይሆናል። ፋሲካ ገና እኮ የምስጋና ፕሮግራም ላይቭ እኮ ገና እያዩ ነው። ላይቭ ስትገባ ለመከታተል አልፈልግም። የሰራሁት ለምስጋና አይደለም። ይሄ ሁሉ የሆነው ነው አይደለም። ዳንቺ ሳይሆን አይመኒታም አልተመሰገነም። እርስ በርስ ይመሰጋገኑ ነበረ። አይመኒታ የመዳም ቅመሞች ገንዘብ ያዋጡ አልተመሰገኑም ስላልሽ እኔ አልኩኝ። አይመኒታ ያልኩት ይኸውልሽ፣ አይመኒታ ያልኩት በሰዓቱ ይቺ የሞተችዋ ልጅ ጠርተው ስሟን ጠርተው አንቺ ብትኖሪ ኖሮ ባትኖሪም ይሄ ውጤትሽ ተሳክቷል ምናምን ሲሉ እንዴ ከሞተችዋ ይልቅ እኮ አይመኒታም በህይወት ነበረ። መጀመሪያ ቤተሰቦቿን ወደ ቡታጅራ መጥቶ የወሰዳቸው ቤቱ ያሳረፋቸው እሱ ነበር። እሱን ማመስገን ይችሉ ነበር ያልኩት በልቤ። አዎ ገባኝ እኮ። ግን የምስጋና ፕሮግራም አሁን ለምሳሌ አቀባበል ሌላ ስትገባ ለህዝቡ ለማሳየት ያዋጣችሁት ገንዘብ አልበላነውም፣ ይኸው ለሳውዲ መንግስት ተከፍሎ ልጅቷ መታለች የሚለውን ለህዝቡ ለማሳየት ላይቭ ከፍተው ሌላ ስትገባ አሳዩ እንጂ የምስጋና ፕሮግራም አልተካሄደም። ገና የምስጋና ፕሮግራም ተካሂዶ አንቺ ሳትጠሪ አይመኒታ ሳይጠራ ጉዳዩን ለፍተናል በሌላ ጉዳይ የምትሉ አካላት በጠቅላላ ሳትጠሩ የምስጋና ፕሮግራም ተደርጎ ቢያልፍ አዎ ለምን እኔ ስለፍቼ አልተጠራውም አልተመሰገንኩም ትያለሽ፣ ወይም ህዝቡ ይላል ወይም ማንም ማለት የፈለገ ይላል። ግን ያ ፕሮግራም የምስጋና ፕሮግራም አልነበረም። ጀስት ሌላ በሰላም አገር ቤት መግባቷን ለህዝቡ ለማሳየትና ህዝቡ ልቡ የተጨነቀውን ህዝብ ለማረጋጋት ነበረ። ስለዚህ አሁን የተፈጠረው ሁሉ ተፈጥሯል። እናንተ እህትና ወንድም ናችሁ። አሁን በቃ ያለፈው አልፏል። አፉ